ጤና ይስጥልኝ እንደምን አላችሁ? ይህ ጋሞ ቴሌቪዥን ነው። ሳምንታዊው የፈርጦች ፈለግ ነዋውን ተጀምሯል። በዛሬው ዝግጅታችን አንድ ፈርጥ የሆኑ እንስት ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችሁ። እስቲ እንተዋወቅ። አንቃሪ አሳኔ ይባላለሁ። የተወለድኩት በጋሞ ዞን ዲታ ወረዳ ሊሻ የሚባል ቀበሌ ነው። ይቀጥሉ እስቲ። ትውልድ፣ እድገት፣ የትምህርት ሁኔታ፣ አጠቃላይ የልጅነት ህይወቱ ምን ይመስላል ከሚለው። ያው በጋሞ ዞን ዲታ ወረዳ ሊሻ ቀበሌ እንዲሁም ጋይላ በሚባል ንዑስ ነው የተወለድኩት። እድሜ ለትምህርት ስደርስ እዛው ሊሻ አንደኛ ደረጃ ትምህርት ቤት ለአንደኛ ደረጃ ትምህርት ተመዝግቤያለሁ። ትምህርትን ያው እዛው እስከ 6ኛ ክፍል ነው የተከታተልኩት። በዛን ጊዜ እንግዲህ እንደምታወቀው ሴቶች እንዲማሩ ማህበረሰቡ ብዙም የማበረታታ የማይፈልግበት ጊዜ ነው የነበረውና አጋጣሚ ሆኖ እኛ ቤተሰቦች ያው እንዲማር እድሉን ሰጡኝ። ተመዝግቤ እስከ 6ኛ እዛ ነው የተከታተልኩት። ለትምህርትም ጥሩ ተነሳሽነትም ፍላጎትም ስለነበረኝ በትምህርትም ጥሩ እንቅስቃሴ ነበረኝ። የተሻለ ውጤት ያመጣው የተሸለምኩ ነው ያን ትምህርት ቤት የጨረስኩት እና አንደኛ ደረጃ ትምህርቴ እድገቴ ይሄን ይመስላል። እንዴት ነበር የልጅነት ጊዜው? እንዴት ነበር ሲያሳልፉት የነበረው? ከቤተሰብ ከጎረቤት መታዘዝ፣ ጥናት አለ፣ ብዙ ነገር። እንዴት ነበር ያ? በልጅነት ጊዜ እንዳሁኑ ሳይሆን በድሮ ማህበረሰብ ውስጥ ወይም በእኛ ጊዜ እውነት ለመናገር ለጎረቤትም ጭምር እየታዘዝን ስናጠፋ ጎረቤትም ጭምር እየተቆጣን በጋራ ያገኘነውም ከጎረቤትም እየበላን ጭቃ አብኩተን ተጫውተን እንደ ህፃን ወይም እንደ ልጅ ከፍት ለመጠበቅም ጭምር ሄደን ከዛ ደግሞ እድሜ ከፍ ሲል ለከብቶች ሳር በማጨድ የሚያስፈልገውን ስራ እየሰራው ነው የተማርኩትና ለጎረቤት እንታዘዝ ነበረ። የጎረቤት ልጅን እንንከባከብ ነበረ። ለቅሶ ሲሄዱ ለሌላ ማህበራዊ ጉዳይ ሲሄዱ የጎረቤትን ልጅ ጭምር ሰብስበን እንጠብቅ ነበረ። እስከዛ ነው ከማህበረሰቡ ከጎረቤት ጋር ያለን ቁርኝት ይህን ይመስላል። ቤት አካባቢ ላይ እንዴት ነው? አሁን ህጻናት ብዙ ጊዜ ያቅማቸውን ያህል ስራ ይሰጣቸዋል ልጆች እና እንዴት ነበር ቤተሰብ የሚረዱት? ትምህርቱንስ እንዴት ያጠኑ ነበር? የመጀመሪያ ደረጃ ላይ የመጀመሪያ ደረጃ ትምህርት ስማር ያው እንዳልኩ አቅም የፈቀደውን ስራ እየሰራን ሰዓትን በተገቢው የተጠቀምኩ። ለምሳሌ ጧት ትምህርት ቤት ከመሄዳችን በፊት በጧት ነው የምንነሳው። በጧት ተነስቼ ውሃ አስፈላጊ ከሆነ ቀድቼ አመጣለሁ ለቤተሰብ። እንዲሁም ደግሞ ከዛ ሲያልፍ ለከብቶች እግር ስር የሚጣል ከሳር ውጪ ደግሞ ቅጠላ ቅጠሎች መጥቶ ከብቶቹ እንዳይበላሹ እነሱ እግር ስር ሁሉም ይጣላል። እሱን ለቅመን አምጥተን ደግሞ ሰዓታችን ሳይረፍድ ወደ ትምህርት ቤት እንሄዳለን። ይሄን ራሱ ብቻህን አይደለም፣ ከጎረቤት ልጅ ጋር ተጠራርተን አብረን ሄደን ቶሎ ይዘን መተን ትምህርት ቤት እንሂድ ተባብለን ሰዓትም ሳናረፍድ ወደ ትምህርት ቤት እንሄዳለን። ትምህርት ቤት ደግሞ ያው ትምህርት በተገቢው እንከታተላለን። ከትምህርት ቤት መልስ አሁንም ቤተሰብን እንረዳለን። እቃ ማጠብ ሊኖር ይችላል፣ ውሃ መቅዳት ሊኖር ይችላል፣ ደግሞ እሳት ማቀጣጠል ሊኖር ይችላል። እነዚህ ነገሮች ሁሉ ቤተሰብን አግዛለሁ። ከዛ ደግሞ ያን ስራ ሲጨርስ ወዲያው ትምህርትን የቤት ስራ ካለ ሰራለሁ። ከዛ ውጪ ደግሞ ክላስ የተማርኩትን አነባለሁ፣ አጣናለሁ። የተወሰነ ሰዓት ደግሞ ወተን ምን እንጫወታለን። በዚህ መልኩ ነው ትምህርትን ሲከታተል የነበርኩት። ስንተኛ ልጅ ነው ለቤተሰቡ? ለቤተሰብ 6ኛ ልጅ ነኝ። 6ኛ ልጅ ነኝ። መጨረሻ አይደለም፣ ከኔ በታች አንድ ወንድም አለኝ። ሌሎቹ ታላላቆቼ ናቸው። ሴቶችም አሉ። 2 እህቶች አሉ። የሚገርመው 2 እህቶች አልተማሩ። እንግዲህ
ትምህርት ቤት ራሱ እዛው ቀበሌ ላይ የተከፈተው እኔ ትምህርት ከመጀመሪያ 2 አመት ወር 3 አመት ቀድሞ ነውና እነሱ በእድሜ ደግሞ ከፍ የሚሉ ስለነበሩ አንደኛዋ እህቴ 2ኛ ልጅ ናት፣ አንደኛዋ 3ኛ ልጅ ናት። ስለዚህ ትምህርት ቤት እዛ ከመከፈቱ በፊት እነሱ ኦሬዲ አድጎ ወደ ትዳር ህይወት የገቡበት ሁኔታ ነው የነበረው። ልክ እርሶ ያደጉ መጡ ትምህርት አማራጮች የተገኙት ማለት ነው። አማራጭ ስለተገኘ እኔ የመማር እድሉን አግኝቻለሁ። እድለኛ ነው። ወደ መካከለኛና ሁለተኛ ደረጃ ትምህርት ውስጥ እንዴት ነው? እንግዲህ እስከ 6 ነው እኛ ጋር የነበረው። 7 እና 8 አሁን የወረዳው ዋና ከተማ የነበረው ዛዳ ላይ ነበረ 7 እና 8 እና በትንሹ ከ40 እስከ 40 ደቂቃ እስከ 1 ሰዓት በእግር ተጉዘን ነው የተማርነው። 7 እና 8ን ዛዳ ላይ ነው የተማርኩት። እዛም ጥሩ ተማሪ ነበርኩ፣ ጎበዝ ተማሪ ነበርኩ። ትምህርትን በአግባቡ እከታተል ነበረ እና በዛ መሃል ያው 1 ሰዓት ሙሉ ተጉዘ ስትማር ብዙ ያው ቻሌንጆች አሉ። ዝናብ አለ። በዝናብ የተመታን ነው የምንሄደው። እውነት ለመናገር በዝናብ ታጥበን ሄደን ክፍል ገብተን አየሩም እዛ ቀዝቃዛ ነው። ከዛ ጋር የበረደንም ሳይሰማን ትምህርታችንን የምንከታተልበት ሁኔታ ነው የነበረውና 7 እና 8 ዛዳ ላይ ነው የተማርኩት። ያ ሂደት እንደው እንዴት ነበር? አብራችሁ ተሰብስባችሁ ነው የምትሄዱት? ሴቶች ወንዶች ሳሉ ወይ መንገድ ላይ ያለው ሁኔታ እንዴት ነው? ቤተሰብ ሳምኑ ይልክ ነበር ወይ? ያን ያህል ኪሎ ሜትር ስትሄዱ? አጋጣሚ ሆኖ እኔ ታላቅ ወንድሜ ከኔ ጋር ነበረ የተማረ፣ እሱም አለ። ሴቶችም ደግሞ ከኛ ቀበሌ 2-3 ሴቶች ነበርን። ሁላችንም አንድ ላይ ሆነን እንሄዳለን፣ አንድ ላይ እንመለሳለን። ስለዚህ መንገድ ላይ ብዙም ስጋት አልነበረ። አብረንም ስለምንሄድ የተለያየ ተጽዕኖት ነው የተፈጠረበት ሁኔታ የለም። ታላቅ ወንድሞ እንዴት ነው? ከርሶ የትምህርት ክፍል ቀደም ያለ ነው ወይስ እኩል አብራችሁ ነበራችሁ? እኩል አብረን ነው፣ አንድ ክፍል ነው እየተማርን የነበርነው። በእድሜም 1 አመት ነው ከኔ የሚበልጠውና አንድ ላይ ነው የገባነው። ስለዚህ እሱም አንድ ላይ ነበር፣ አብረን ነው፣ አንድ ክላስ ነው እስከ መጨረሻው ማለት ነው። 12ኛ እስክንጨርስ አንድ ክላስ ነው። ወንድም ሲኖር ደግሞ ምንድነው ኩራት ይሰማል እኮ አብሮ የትም ስኬት። እውነት ነው። ነገር ግን ደግሞ በእኛ ባህል ወይም በእኔ አስተዳደግም ሊሆን ይችላል። እኔ እንደውም እኮ አንዳንዴ ከሱ ጋር ለምን እራመዳለሁ ሁሉ ይላለሁ። ለምን ከወንድ ጋር መራመድ እንደው መጥፎ አድርጌም የመሳል ነገር ነበር በልጅነት። ምክንያቱም ወንድሜ እሱ ስለመሆኑ ያውቃል ሌላው ማህበረሰብ በሚል ማለት ነው። እንደዛም አስተሳሰብ ማለትም ነበር። ግን ቤተሰብ ደግሞ እሱ ስላለ ምንም ችግር አይደርስም የሚል መተማመን ነበራቸው። በጣም መተማመን ነበራቸው። ስለዚህ እነሱ ምንም ስጋት አልነበረባቸውም። በሴትነት ላይ የተለያየ ነገር ይደርስባታል የሚል ስጋት አልነበራቸውም። አሁን ያ ወንድሞ የት ነው ያለው? በትምህርት ገብቶ ምን ደረጃ እንደወዚህ አጋጣሚ እንዲያነሱ? ያ ወንድሜ አሁን እዛው ዛዳ ነው። ጨንቻም ሰርቷል፣ አርባ ምንጭም ሰርቷል። አሁን ግን እዛ ዛዳ ነው የሚሰራው። የመጀመሪያ ዲግሪውን ሰርቷል። ከዛ በላይ አልሄድም። ጥሩ ሄዳችኋል በትምህርት ማለት ነው? አዎ በትምህርት በጣም ጥሩ የሚል ቤተሰብ ነው ማለት ይቻላል። ብዙዎቻችን ተምረናል። ከዛ በታች ያለው የወንድም ልጅ የእህት ልጅ ምናምን አብዛኞቹ ተምረው የተሻለ ስኬት ቦታ ላይ የደረሱበት ሁኔታ ነው ያለው። እንደዛኔ እንዳሉት ሴት ልጆች በአብዛኛው የማስተማር ሂደቱ ገና አላደገም ያኔ። አሁን እንኳን ለውጥ አለና ህብረተሰቡ ምን ይል ነበር? ሴቶች ይህን ያህል መንገድ አቋርጠው ሲሄዱ ልጆች እንዴት ነው ሊጎዱ ይችላሉ? ስጋትም ብዙ ነገር የሚነሳበት አጋጣሚ አልነበረም? በትክክል ነበር። እንዲሁም ምን እንዲጠቅሟችሁ ነው የምታስተምሩት? ሴቶች እንዲባልጉ ነው? አሁን ምን ተማምናችሁ ታስተምራላችሁ? የሚል በርካታ ሀሳቦች ለቤተሰብ ይደርሳሉ። የራሳቸውንም ልጆች የማስተማር ፍላጎት የላቸውም። የሚያስተምረውንም ደግሞ የማሸማቀቅ አሁን የእኛንም ልጆች ጭምር ለማበላሸት ነው ወይ የሚሉ አስተሳሰቦች በስፋት ይነሱ ነበር። ግን ያን ተቋቁሞ እኔም ቤተሰብ ውስን የሆኑ ደግሞ ሌሎችን ቤተሰቦች
ልጆቻቸውን ያስተማሩበት ሁኔታ ነው የነበረው። በርግጥ ማህበረሰቡም እኮ ያው ካለው የአካባቢው አለማደግ፣ ቴክኖሎጂ፣ መንገድ፣ ሌሎች መሰረተ ልማቶች ካለመሟላት ጋር በተያይዞ ይመስለኛል ስጋቱ። እሱም ብቻ ሳይሆን አንደኛ ግንዛቤውም የለም። ባይዘው ሴቶቹ ብቻ ሳይሆን ወንዶቹንም አብዛኛውን ያስተማረ ማህበረሰብ አልነበረም እዛ ያቀበለ ማለት ነው። ከዚህ የተነሳ ተምሮ ወጥቶ ስራ ይዞ ወይም ደግሞ በግሉም የተሻለ ደረጃ ደርሶ ማህበረሰቡን ያሳየ ሰውም ስለሌለ አሁን ቢማሩ የት ይደርሳሉ የሚል አስተሳሰብ አለ። እዛ እኮ አንደኛ ደረጃ መምህራን በቃ እንደ ትልቅ ስኬት ነው የሚቆጠረው። ያንን እንኳን ይደርሳሉ የሚል እምነቱ አልነበረውም ማህበረሰቡ። ለምን ተምሮ የወጣ ቀድሞ መስመሩን ያሳየ የተሻለ ደረጃ ደርሶ ያሳየ ስላልነበረ የግንዛቤም ክፍተት ነው ብዬ ነው የምወስደው። የሁለተኛ ደረጃ ትምህርት ውስጥ እንዴት ነበር? ሃይ ስኩል ሲደርሱ እንዴት ነበር? ትምህርት የት ነበረ? ያጠናን ሂደቱ፣ ያገኙት ውጤት፣ ወደ ዩኒቨርሲቲ በቀጥታ ነው የገቡት? እንዴት ነው እስቲ እናንሳ። ሁለተኛ ደረጃ ትምህርትን ጨንቻ ሁለተኛ ደረጃ ትምህርት ቤት ነው የተከታተልኩት። 8ኛ ክፍል ሚኒስትሪ ውጤት እንዳመጣን ያው ወደ ጨንቻ ሃይ ስኩል ነው የተላክነው። እኔ እንዲሁም 1 አመት አቋርጬ ነበረ። አጋጣሚ ታላቅ ወንድሜ ነው ለኛ በተለይ ከማንም በላይ ለትምህርት ቦታ ሲሰጥ የነበረውና ሁለተኛ ዙር ደርግ ጊዜ ሁለተኛ ዙር ጦርነት እሱ ሄደ፣ ጦር ሜዳ ሄደ። እሱ ሲሄድ በቃ ሁላችንም ሊሞት ይችላል የሚል ጭንቀትም ስለነበረን ትምህርቱን ሁሉ ወንድሜም እኔም አቋረጥን 1 አመት። ከዛ በኋላ እሱ በመሃል ልጆቹ ትምህርት እየተከታተሉ ነው ወይ የሚል ደብዳቤ ሲመጣ ቤተሰብ ከዛ በኋላ ደንግጦ አሁን ካልተማሩ እኛ ላይ ይናደዳል የሚልም ሐሳብ ስለነበራቸው 1 አመት ካቋረጥን በኋላ ነው በቀጣዩ አመት ጨንቻ ሃይ ስኩል ትምህርታችንን መከታተል የጀመርነው። እና ጨንቻ ላይ እንግዲህ ቅድም የሚባለው ይሄ ቤተሰብን የማገዝ ጎረቤትን የማገዝ ነገር እዛ አብሮ አልመጣም። ኦሬዲ ተከራይተን ሲንቅ የሳምንት ተሸክመን ሄደን ስለምንማር ለትምህርት በቂ ጊዜ ለመስጠት ምቹ ነበር። ስለዚህ ምንም ተደራራቢ ስራ የለም። ሐሳባችን ሁሉ ምን ላይ ነው የሚሆነው? ትምህርት ላይ ነው የሚሆነው ከተጠቀምን ማለት ነው። እና እኛም በተገቢው ትምህርት ላይ ነበረ ጊዜያችንን ያዋልን ነውና እንዲሁም ምግብ ራሱ በአብዛኛው አንሰራ የተሰራ ምግብ ነው ይዘን የምንሄደው። ስለዚህ አብዛኛውን ጊዜያችንን በጥናት ላይ የቤት ስራ በመስራት ላይ አሳይመንት በመስራት ላይ በማጥናት ላይ ነው ያዋልኩትና ከዛ አንፃርም በጨንቻ ሁለተኛ ደረጃ ትምህርት ቤትም ከ9 እስከ 12 ባለው በጣም ውጤታማ ነበርኩ። ጥሩ ውጤት አምጥቻለሁ፣ ተሸላሚ ነበርኩ። እና በዚህ አጋጣሚ ወንድሜም ተሸላሚ ነበር እና የሱም አብሮኝ መኖር በጣም አግዞኛል። እንዲሁም መብራት እንግዲህ ያኔ አልነበረም፣ ጄነሬተር ነው ጨንቻ ላይ። ጄነሬተር እንግዲህ 4 ሰዓት ሲሞላ የመጀመሪያ ማስጠንቀቂያ ይሰጣል። አከራዩ አይደለም፣ ኖርማሊ ጄነሬተር በቃ ከተማው ሙሉ ላይ ይጠፋል። ስለዚህ የ4 ሰዓት መብራት በቃ አንዴ ማስጠንቀቂያ ሲሰጥ እንግዲህ ሁሉን ነገር ሰብስቡ ነው ተዘጋጁ ነው። እና ያኔ 2-3 ማስጠንቀቂያ ሰጥቶ ከጠፋ በኋላ የሚገርም እኛ ተኝተን እንጠያየቅ ነበር። አንድ ሴት ልጅም ነበረች ከኔ ጋር ከዛው ቀበሌ አንድ ላይ ነው ለ3 የምንኖረው፣ ወንድሜ እኔና እሷ። ቀን የተማራችሁትን ማታ መልሳችሁ ትወያያላችሁ? ኢቭን እስከ 4 ሰዓት ያነበብነውን ምን ያልነውን ሁሉ እንጠያየቃለን፣ በጨለማ ማለት ነው። እና በቃል ነው በቃል ነው። ያው መጻፍ አትችልም ምን አትችልም። እንዳሁኑ ሻማ መግዛት ምናምን አንችልም። ኩራዝም ምንም አንጠቀምም። በቃ መብራቷ ስትጠፋ መተው ነው። ስለዚህ የተወሰነ ሰዓት ያንን እያንዳንዱ ያጠናውን ያነሳ እኔ ለምሳሌ ኬሚስትሪ አጥንቼ ከሆነ ለኬሚስትሪ ለነሱም አብራራለሁ፣ አስረዳለሁ፣ ጠይቃቸዋለሁ። በተመሳሳይ ያቺ ጓደኛችን ደግሞ ባዮሎጂ አጥንታ ከሆነ እሷ ደግሞ እንደገና ትጠይቀናለች፣ ታስረዳለች። እሱም በተመሳሳይ እና እሱ በተለይ እንግሊዘኛ ማስ በጣም ጎበዝ ነበርና
በደንብ ያስረዳን ነበር እና ያንን ራሱ ጨለማውንም ጭምር እንጠቀም ነበር። ለሌሊ ፈልጌ ነው። የሚገርም ነው በጣም እውነትም አምረራችኋል። በቃ ውጤታማ ለመሆን ምን ያህል ነበር ያኔ ሃይ ስኩል ላይ አንድ ክፍል ውስጥ ምን ያህል ተማሪዎች ናቸው? ሴቶች ነበሩ ወይ? በአብዛኛው የመምህራንና የተማሪዎች ግንኙነት ምን ይመስል ነበር? በአንድ ክፍል ውስጥ ከ50 እስከ 60 ተማሪ ነው ያለው። እዛ ውስጥ ሴቶች 6-7 ይሆናሉ እና ሌላ አካባቢ ከዚህም ያነሰ ነው ማለት ነው። እጅግ በጣም እኛ እኮ ከኛ ቀበሌ እንግዲህ ለመጀመሪያ ብቸኛ 3 ልጆች ነን ወደ ሃይ ስኩል የገባ ነው። አጋጣሚ ሆኖ ሴቶች 2 ሆነናል እንጂ እና በጣም ዝቅተኛ ነው የሴቱ ቁጥር። በተለይ ደግሞ ወደ ላይ እየጨመርን ሲሄድ ክላሱ ከአንደኛ ደረጃ ወደ ሁለተኛ ወደ ሶስተኛ እየጨመረ ሲሄድ የሴቶቹ ቁጥር እየቀነሰ ነው የሚመጣው። ምንድነው ምክንያቱ? ይሄ ደግሞ ለምንድነው? አንደኛ ቅድም ያልኩ ሴት ልጆች በእድሜ ትንሽ ከፍ ሲሉ ማግባት አለባቸው የሚል አስተሳሰብ ከቤተሰብ ይመጣል። ሁለተኛ ትምህርት ቤት ደግሞ ያለው የተወሰነ ኪሎ ሜትር ሄደን የምናገኘው ትምህርት ቤት ስለሆነ ሴቶቹን ለመላክ ቤተሰብ ያለ መፈለግ ለተለያየ ችግር ትዳረጋለች የሚል አስተሳሰብም አለ። ሁለተኛ ስንቅ አስሮ ለማስተማር ከኑሮ ጋር የሚያያዝ ችግርም አለ። ከዚህ የተነሳ የሴቶቹ ቁጥር ትምህርት ክፍሉ ከፍ ባለ ቁጥር እየቀነሰ የሚመጣበት ሁኔታ ነው የነበረውና በአንድ ክላስ ከ7-8 እስከ 10 እንግዲህ ቢሞላል በሰዓቱ። እርሶስ እንደው ይሄን ሁሉ ፈተና አልፈው ነው እዚህ የደረሱትና እንደዚህ አይነት ነገር አልገጠመውትም? ከቤተሰብ ሊሆን ይችላል ከሌላም አካል ነው ማግባት አለባቸው ትምህርት ብዙም አይደለም ያለ አካል ወይም ደግሞ እንደዚህ አይነት ገጠመኝ የለውትም ወይ? እንዴት ነው አልፈው እዚህ የደረሱት? በዛ ማህበረሰብ ውስጥ ስትኖር ያው የተለያዩ ገጠመኞች አሉ። አንተ ከያዝከው አላማ ወደ ኋላ ለመመለስ የተለያዩ ጫናዎች ከቤተሰብም ከጎረቤትም እንዲሁም ደግሞ ከሌላው ማህበረሰብም ይደርሳል። ነገር ግን በተለይ ቤተሰቦቼ ደግሞ በዚህ ብዙም ተጽዕኖ አልነበራቸው። ሳቱ እንዲማሩ ነው የሚፈልጉት። በቃ ምንም እኔ እሷ የምትፈልገውን ነው የምትሆነው ይላሉ። እሷ ተማሪ ናት፣ የመንግስት ተማሪ ይባላል። ያኔ የመንግስት ተማሪ ናት እኛ አናቅም፣ ያ ማለት መንግስት ይጠይቀናል ማለት ነው። እና የመንግስት ተማሪ ናት እኛ አናቅም ይላሉ። ያው ጥየቃ ቤት ይመጣል ሽማግሌ ምናምን ለኛ ልጅ ብትድሩ የሚለው ሲመጣ ለርሶም ጥያቄ መጥቶ አዎ እንደ በብዛት ይመጣል ቤተሰብ። ያው አይ እሷ የመንግስት ተማሪ ናት እኛ አናቅም፣ እሷ ናት የምታውቀው። ስለዚህ ውሳኔውን ለርሶ ይሰጣል ነበርና ቻሌንጆች አሉ። በተለይ ደግሞ ከሌላው ማህበረሰብ ያለው ቻሌንጅ ነው ከፍተኛው። እኔ እንዳልኩ ቤተሰብ የተሻለ ነው በትምህርት ላይ እንዲገፋ ፍላጎት የነበረው። ነገር ግን ሌላው ጋር የነበረው አስተሳሰብ ባይዘዌ መተንኮስ፣ በቃላትም አይምሮን ለመንካት መሞከር፣ ሳታገቢ ልትቀሪ ነው የሚለው አስተሳሰቦች አሉ። ከዛም ባሻገር አንድ ወቅት እንዲሁም 9ኛ ክፍል ያለው ለጠለፋ ጭምር ተሞክሮ ነበር እና እንዴት አለፉት ታዲያ? የሚገርም አጋጣሚ ነው እሱ። በጣም ያው አስጨናቂ አጋጣሚ ነው እውነት ለመናገር። አንድ ክረምት አካባቢ ነው እንግዲህ እኛ ጋር ጋብቻ የሚፈጸመው ሐምሌ ነሐሴ ነው። ስለዚህ ትምህርት ቤት ዝግ ነበረ። ለምንድን ነው ያው ወቅት የሚመረጠው? ሴቶች በአብዛኛው ቤት አካባቢ ስለሚገኙ ነው ወይስ? እንግዲህ የሆነ እህልም ምንም ተሰብስቦ ምቹም የሆነበት ሰዓት ስለሆነ ይመስለኛል ለሰርግ። እና በዛን ሰዓት ነው ያው ትዳር ጋብቻ የሚፈጸመውና የዛን ሰዓት እንግዲህ ልጃችሁን ለልጃችን ስጡ የሚል ሽምግልና ስመጣ አይቻልም፣ እሷ ተማሪ ናት፣ እኛ በሷ ህይወት አንገባም የሚል ምላሽ ሲሰጥ እሺ ብሎ ይወጡና እንግዲህ እንደዚህ ከተባለ ጠልፈንም ቢሆን ማግባት አለብን የሚል አቋም ተያዘ። ቤተሰብ ሳያውቅ ማለት ነው። ይሄ ወሬ ለቤተሰብ ደረሰ። ለቤተሰብ ሲደርስ እኔ በሰዓቱ ዋና መኖሪያና ሞትሳ የሚባል አለ እንግዲህ ካወቃችሁ አላቅም። ሞትሳ ማሳ ያለበት ጋር ማህበረሰቡ ከከብቶች ማዳበሪያን
ለእርሻ ለማምረት ሲፈልግ ከከብቶች ጋር እዛ ወጣ ተብሎ ይታደራል። በቅርበት ማዳበሪያውን ለማግኘት ማለት ነው። እና እዛ አድር ነበር እኔ ከወንድሜ ሚስት ጋር እና ሩቅ ነበረ በትንሹ 5 ኪሎ ሜትር ይሆናል። እና በእግር ነው የሚሄደው። አዎ የተለያየ ቦታ አቋርጠህ ትሄዳለህ። እና አሁን ይሄ ወሬ ሲደርስ ቤተሰብም ፈራ፣ እኔም ከቤት አልወጣም አልኩኝ። ቤተሰብ ነው የነገረው ስለርሶ? አዎ ለቤተሰብ መጥቶ ተነገረ። እንዲህ አይነት ወሬ አለ ሲባል አንቺ እንዲህ አይነት ወሬ አለ ከቤት ባትወጪ ጥሩ ነው የሚል ተነገረኝ። አዎ ከዛ በኋላ 1 ወር ያህል ነው ቤት የቆየሁት የትም ሳልወጣ። ከዛ በኋላ አይ ኦሬዲ አሁን አልፏል፣ ይሄንን ያ ትዳር የሚፈልገውም አግኝቶ ይሆናል። በነገራችን ላይ ይታወቅ ነበር ሰውየው? ኧረ እኔ አላውቅም፣ ግን ቤተሰብ ለቤተሰብ ይታወቃሉ ማን እንደሆነ። አዎ እኔ አላውቃቸው። ከዛ በኋላ አይ አሁን በቃ ኦሬዲ አብቅቷል የሚል ሐሳብ ሲነሳ እሺ ብዬ ማለት ምን ያህል ጊዜ ቆይተው ነው? 1 ወር ተመልሶ ሲመጣ ገና ያው አልመጣም። ኦሬዲ እንትን ላይ ይሆናል ከሐምሌ አጋማሽ ጀምሮ ከሆነ የተወሰነ ሳምንት ወይ የተወሰነ ቀናት ይኖራል ይመስለኛል። ሰውየው ሊራሳ ይችላል ወይም ትቶታል ወይ ሌላ አማራጭ ፈልጓል በሚል እኔ በቃ አሁን ወደ ማድርበት እስቲ ልሂድ ብዬ ወጥቼ የተወሰነ ኪሎ ሜትር ከሄድኩ በኋላ ብቻውን ነው? ብቻዬን። እንዴት ግን ብቻውን ሊወጡ ቻሉ? ምክንያቱም ያው ጥርጣሬው መቼም አይጠፋም ጊዜው የሄደ ቢሆንም 1 ወር ሙሉ ታግሶ እንዲህ አይነት አስተሳሰብ ይኖራል የሚል እንትን አልነበረንም። በቃ ኦሬዲ ተስፋ ቆርጠዋል፣ ስለዚህ አብቅቷል የሚል ነገር ስለነበረን ነው ብቻዬን እየሄድኩ ነው። እዛው ከኔ ጋር የሚያድሩ ስላሉ እኔ ከቤት እየሄድኩ ነው። ስለዚህ አንቺ ምን ሆነሽ ነው? እነዛ ሰዎች እኮ አሁን በዚህ አልፈዋል የሚል እንደገና ሲነገረኝ ያው ማን ነው የነገሩት? መንገድ ላይ እዛው ማሳ ያለን አካባቢ የሚያውቁ ሰዎች አሉ። ኃላፊዎቹን ያዩ ናቸው ማለት እንግዲህ አይተው ነው ብዬ ነው ማስበው። ከዛ በኋላ እኔ ወደ ኋላ ነው የተመለስኩት። ትክክለኛ እርምጃ ነው። ወደ ኋላ ተመለስኩ። በቃ በእርምጃም አይደለም በሩጫ ነው እስከ ቤት ማለት ነው። በፍጥነት ሄጄ ቤት እንደገባው ያው በጣም ነው ያለቀስኩት። እነሱም ቤተሰብም በጣም ይቅርታ፣ እኛ እኮ እስካሁን እንደዚህ አይነት አስተሳሰብ ይኖራል ብለን አላሰብንም፣ በቃ አይዞሽ ብሎ አረጋጉኝ። እንደዚህ አይነት አጋጣሚ ገጥሞኛል። ሁለተኛ ደረጃ ትምህርት ላይ ሲያብራሩ ነበርና እንዴት ወደ ዩኒቨርሲቲ እንደገቡ ያን ሂደት ይቀጥሉ እስቲ የነበረው ሂደት። ሁለተኛ ደረጃ እንግዲህ ጨንቻ ላይ መተን ትምህርት ስንጀምር ትንሽ ያው ኮሚኒኬሽኑም ከከተማ ልጆች ጋር ብዙ የተዋጣ አልነበረምና ትንሽ ለ1 ሳምንት ያህል አስቸግሮኝ ነበረ ለመግባባት። ጨንቻ ያኔ እንደዚህ ቅልጥ ያለች ከተማ ነበረች እንዴ? ትንሽ እንደው ከተማ ሲሉ እንግዲህ እኛ ከወጣንበት ጋር ሲነጻጸር የተሻለ ብለን እንወስዳለን እንጂ ለኛ ደግሞ በሰዓቱ ከተመነት ብዙም ስላለመድ ነው ትንሽ ይከብድ ነበረ። ከዛ አኳያ እነሱ ትንሽ ነቃ ያሉ ናቸው እና ክላስ ገብተን ራሱ ከወንበርም ካልተነሳሽ የሚሉ ቻሌንጆች ነበሩ። ለምንድን ነው? ያው እንግዲህ ዝም ስለሚል ያው ገጠር ልጅም ስለሆንኩ ብዙም የማቅም አልመሰላቸውም። እነሱ ደግሞ ቀልጠፍ የሚሉ የሚግባቡ አንድ ላይ መቀመጥ ነው የሚፈልጉት። እኔ ቀድሜ ወንበር ላይ ስለተቀመጥኩ እንግዲህ ማንንም አያስነሳኝም። እኔ መነሳት አልነሳም። የክፍሉ የመጀመሪያው ቀን ነው። አላወራም፣ ምን ብሉ አልናገርም። ከዛ በኋላ ሁሉም ተነስተው እኔን ብቻዬን ትተው ሄዱ፣ ሌላ ቦታ ያዙ። ከዛ በኋላ 1 ሳምንት ተምረን ትምህርትን ብዙ አልተጠናከረም። እኔም ደግሞ እንደ ቀድሞ ቤተሰብን የማግዘው የሚሰራው ስራ የለኝም። ስለዚህ የተማርኩትም 1ም 2ም ትምህርት በየቀኑ ስለማጠና
ክላስ አስተማሪ ጥያቄ ስጠይቅ እጅ ያነሳው እመልስ ነበር ብቻዬን ተሳትፎ ነበር። አዎ በዛን ሰዓት ካዩ በኋላ ምንድነው ያሉት ስቲል ቃሉም አይረሳኝም። መጀመሪያ ወደ ኋላ ለመሄድ ሚዘራው ተናይ ኦኔ ስቲል ቃሉ ሊረሳኝ አልቻለም። እና ለምን ነው ቃል ይተቀሙት? ምናልባት ትርጓሜውንም አንድ ላይ እንግዲህ ስላላወራው ነው። ስለኔ ማንነት አያውቁም። ዝምተኛ እኔም እነሱን እኔም እነሱን አላውቅም፣ እነሱም እኔን አያውቁኝም። ግን ከዝምታ ጋር ወይም ከማቅ ጋር ማን ይቀመጣል አይነት አነጋገር ነው። እና አሉና ወደ ኋላ ሄዱ። በኋላ ደግሞ ኋላ ሲቀመጥ እኔ አይታየኝም በሚል ደግሞ መጣው አጠገቤ ቁጭ አሉ። ፈተና ነው የሆነች ማለት ነው። አዎ ከዛ እኔ ገብቶኛል ትንሽም ስለምንቀሳቀስ በቃ አይ አጠገቧ መሆናችን ይጠቅማል ብለው ይመስለኛል አቋማቸውን ቀየሩ ማለት ነው። እነሱስ እንዴት ናቸው ትምህርት ላይ ብዙም አይደሉም። እንደውም የሚገርመው አንዷን እኔ 11ኛ ላይ መጥቻ አስተምሬያለሁ ተመልሼ። ስለዚህ እርሶ ተሽለው ተገኝተዋል ከነሱ ማለት ነው። ለዛም ነው ከኋላ እንደገና ወደርሱ ይመጣ። አዎ በቃ በትምህርት ጎበዝ አትሆን አትቀርም የሚል ጥርጣሬ ስላደረባቸው ነው የመጡት። ከዛ በኋላ ያው አብረን እስከ 11 ከሄዱ በኋላ አንደኛዋ ወደቀች፣ አንደኛዋ እስከ 11 ከኔ ጋር ሄዳለች። ከዛ በኋላ ያው 12 ላይ ማትሪክ ወሰድኩኝ። ውጤት መጣ። በሰዓቱ ዲፕሎማ ነው ቀጥታ አዋሳ መምህራን ትምህርት ኮሌጅ ነው የገባሁት። እዛ መምህራን ትምህርት ኮሌጅ 2 አመት ተከታትዬ ነው። እዛም ውጤቴ ጥሩ ነበር። በየትኛው ዓመተ ምህረት ነው? በ1988 ነው የገባሁት። 1989 እና 90 እዛው መምህራን ትምህርት ኮሌጅ ላይ ነበርኩ። ከዛ 91 ላይ ነው እንግዲህ የመጀመሪያ ሐምሌ ላይ ጨንቻ ስኩል አስተማሪ ሆኜ ተመደብኩ። በሰዓቱ በርግጥ ብዙ የተማረ ካለመኖሩ ጋር ተያይዞ ቀጥታ ዲፕሎማ ተመርቀን ሃይ ስኩል ነው የተመደብነው። እኔ የነበረኝ ሐሳብ በዲፕሎማ ቢያንስ ከ1 እስከ 6 ወይም ደግሞ ከ5 እስከ 8 እንደሚመደብ ነበር የገመትኩት። ሄደን አሁን የት ነው የምንመደበው ብለን ስንጠይቅ እናንተን እኮ ቀጥታ ዞኑ ሃይ ስኩል መድቧቸዋል፣ ስለዚህ አንቺ እዚህ ሃይ ስኩል ነሻል። ጨንቻ አንደኛም የተማርኩበት ትምህርት ቤት ነው። እኔ መምህራንን በጣም አከብራቸዋለሁ፣ ፈራቸዋለሁ። አሁን ከነሱ ጋር ሆኜ እንዴት ነው ማስተምረው የምለው ትንሽ አስጨንቆኝ ነበር። እና እንግዲህ ኦሬዲ ተመድባቸዋል ስለተባልን ያለውን ነገር መወጣት ነው ከነ የሚጠበቀውና ሄደን ሪፖርት አደረግን። መምህራኖቹ በእውነት በጣም ደስ አላቸው። ሲያስተምሩኝ ነበሩ። ይሄው የኛ ፍሬ አሁን አገኘን፣ ከኛ ጋር አሁን ልትሰሪ ነው አሉ። በጣም ደስተኛ ነበሩ። ከዛ በኋላ ያው ክላስ ፕሮግራም ተመደበ፣ ተሰጠኝ 9ኛ ክፍል እንዳስተምር። እንግዲህ የመጀመሪያውን ክፍለ ጊዜ ለማስተማር ያው በጣም ከባድ ነው። ተማሪዎቹ የተወሰኑት እንዴ አንቀራ ነው እኮ መደበተደ አንቀራ ናት እኛ ጋር የተመደበችው የሚለው ወሬውም ጭምር ድምጹ ሰማ ነበርና ያለኝ አማራጭ ያው በደንብ ተዘጋጅቼ በደንብ ማስተማር ብቻ እንደሆነ ብቃቱ ማሳየት ስላመንኩኝ በደንብ ተዘጋጅቼ እንዲሁም አማርኛ ጋሞኛ የሚባለውን ነገር ማቀላቀል የለብኝም። በቃ እንደሱ ካረኩ የሚንቁኝ ነገር ስለመሰለኝ በደንብ ተዘጋጅቼ ገብቼ ባዮሎጂ ትምህርት ነው የሚያስተምረውና ሳስተምር በጣም ነው የተከታተሉት። ደስ ብሏቸው ነው የተማሩት። ከዛ በኋላ ያው ሌላ ሴክሽን ሲሄድ ግማሹ ተከትለው መጥተው ይገባል ለመማር እንደገና እና 1 ሳምንት ካስተማርኩ በኋላ በቃ ኮንፊደንስ ዴቨሎፕ አደረኩኝ። አዎ ከዚህ በኋላ በቃ ምንም የሚያስፈራ ነገር እንደሌለ እኔም አመንኩ። እነሱም ቲቸር አንዳንዴ በአማርኛም
ብትናገር የሚል ነገር አመጡ። ሙሉ በእንግሊዘኛ ነው። አዎ በቃ ያው ትምህርቱም በእንግሊዘኛ ነው። እኔ ግን ትምህርቱ በእንግሊዘኛ መሆኑ ሳይሆን እዛው የተማርኩበት ስለሆነ የሚያውቁኝ ስለሆነ የሆነ ግምት ዝቅ ያለ ግምት እንዳይሰጡኝ በሚል ነው እኔ። ከዛ በኋላ በዚህ ልክ ከተግባባን በኋላ በኦሮሞኛም በአማርኛም እንዳስፈላጊነቱ የነገርኳቸው አስተምር ነበረ። ማስተማርን በጣም እወድ ነበረ በእውነቱ ነገር እና ከማስተማር እስከሚወጣ በቂ ዝግጅት አድርጌ ነው ማስተማር። ተዘጋጅቼ ኢቭን ካልተዘጋጀ ሆነ አላስተምር ወይ ነው ታስጽፋቸዋል እና ተዘጋጀ መምህር ነው በቃ ምን መልእክት አስተላልፋለሁ ከየት ጀምሬ የት አቆማለሁ የሚለውን በቂ ዝግጅት አድርጌ አስተምራለሁ እና ተማሪዎችም በጣም ደስተኛ ነበሩ። ለመናገር ያከብሩኝ ነበረ፣ ይፈልጉ ነበረ። ክላስ ክፍት ከሆነ መጥተው ይጠሩኝ ነበር እና በዚህ መልኩ ነው። እሺ እንቀጥላለን። ትምህርት በሚያስተምሩበት ወቅት ልዩ ጥንቃቄ እንደሚያደርጉ ሰምቻለሁ። የዚህ የፈተና ዝግጅት በአሰጣጥ ሂደቱ ላይ ተማሪ በአግባቡ አጥንቶ እንዲገባ ኩረጃ ምናምን የሚባል ነገር እንደማይመቹት ሲሪየስ እንደሆኑ የእርሶ ተማሪዎች ሲያነሱ ነበር እና እስቲ ሲያስተምሩ በነበረበት ሂደት ይህ ሁኔታ እንዴት ነበር? እኔ አንደኛ በጣም ጥንቃቄ የማደርገው በደንብ ማስተማር እንዳለብኝ ነው። በደንብ ካስተማርኩ በኋላ ደግሞ ትምህርት በሚያስተምሩበት ወቅት ልዩ ጥንቃቄ እንደሚያደርጉ ሰምቻለሁ። የዚህ የፈተና ዝግጅት በአሰጣጥ ሂደቱ ላይ ተማሪ በአግባቡ አጥንቶ እንዲገባ ኩረጃ ምናምን የሚባል ነገር እንደማይመቹት ሲሪየስ እንደሆኑ የእርሶ ተማሪዎች ሲያነሱ ነበር እና እስቲ ሲያስተምሩ በነበረበት ሂደት ይህ ሁኔታ እንዴት ነበር? እኔ አንደኛ በጣም ጥንቃቄ የማደርገው በደንብ ማስተማር እንዳለብኝ ነው። በደንብ ካስተማርኩ በኋላ ደግሞ በቃ እንዲሁ በጣም በሽምደዳ ብቻ የሚመልሱትን አይደለም። አንደኛ ጀነራል የሆነ ጥያቄ አወጣለሁ የራስን ሳብጀክት፣ ሁለተኛ ደግሞ የሌላውን ሳብጀክት ሲፈትናቸውም ተማሪ በፍጹም እንዲኮርጅ አልፈቅድም እና ተማሪዎች እንዲሁም አንዳንዴ ቲቸር ፈተናሽ ግን ይከብዳል ይሉኝ ነበርና በእርግጥም እንዲከብድ አድርገው ያዘጋጁ ነበር ተማሪውን ለመፈተን። በጣም እንዲከብድ ሳይሆን አሁን ተማሪ ብዙም ጊዜ ቀጥታ የሆነ ነገር ብቻ እንዲጠብቁ አልፈልግም። ትንሽ የተማሩትን ነገር ተመራምረው እንዲደርሱ ትንሽ አስተውሎ አስበውበት እንዲመልሱ ከመፈለግ አኳያ አንዳንዴ ጀነራል የሆነ ትንሽ የሚያመራምር ጥያቄ ቀላቅዬ አወጣለሁ። ከዛ ይከብዳል ይላሉ ያኔ ማስተያየት ሲሰጡኝ። ከዛ ውጪ ከኩረጃ ጋር ሲያይዞ እኔ ፈታኝ ከሆንኩም የኔን ሳብጀክት የሚፈትን ሰውም ኩረጃን እንዲፈቅድ እኔ አልፈልግም በግሌ። ነበር ያኔ ግን ኩረጃ በወቅቱ? አረ በጣም እንጂ ነበረ። እንዲሁም ምንድነው አንዳንድ መምህር እንዲመደብላቸው የመፈለግ አዝማሚያ ሁሉ ነበር ከተማሪዎች ነው። አዎ ለምን ሲኮርጁ የማይከለክል አስተማሪ ከሆነ በጣም ደስተኛ ነው የሚሆኑት። አዎ ደስ ይላቸዋል። ሌላ ሲሆን በጣም ነው የሚናደዱትና ያኔ ትንሹ ወንድሜ እዛው ሃይ ስኩል ተማሪ ነበር እና ተማሪዎች ስለኔ በቃ እሷ ተመደበች በቃ አታስኮርጅም የሚለውን ስሰማ ቤት መጥቶ አንቺ ለምንድን ነው ተማሪዎችን ለቀቅ ማታረጊው? ለምን በጣም ትወጥሪያቸዋለሽ?
ይናገሩሻል ምናምን አለ። እኔ እንግዲህ ይሄ የሙያ ስነ ምግባርም ጭምር ነው። ተማሪ ኮርጆ ሳይሆን አውቆ እንዲያልፍ ይፈለጋል። ተማሪ ካልገባው ባይዘው መንገድም ቢጠይቁ ባገኙበት ቢጠይቁ የማቆን ነገር ከማስረዳት ወዳላል። በዙሪያው በቂ እውቀት ከሌለኝ ደግሞ ሪፌር አድርጌ መጥቼ በደንብ ነግራቸዋለሁ። ቤትም መጥቶ የሚጠይቁኝ አሉ የሚኖርበት ማለት ነው። ግን ኩረጃን በቃ ውስጤ አይፈቅድም፣ እኔም አልፈቅድም እና እሱ ጋር በጣም ሲሪየስ ነሽ እንደ ጭካኔም አድርጎ የመውሰድ ነገር አለ እና እሱን በደንብ እከታተላለሁ፣ እቆጣጠራለሁ። ቀደም ሲል ያነሱት ከመጀመሪያ ደረጃ ወደ ሃይ ስኩል ከፍ እያለ ሲሄድ ሴት ተማሪዎች ቁጥር እንደሚቀንስ ነው እና እርስዎ መምህር ሆነው ተመልሰው ሲመጡ እንዴት ነበር በክፍል ውስጥ ያለው የሴቶች ቁጥር? እንደዚሁም ደግሞ ምናልባት በተለየ እነሱን ከወንዶች እኩል አብቅተው ወደኋላ እንዳይቀርቡ የሚያደርጉት ነገር ነበር ወይ? በአሁኑ አገላለጽ አዎንታዊ አድሎ ይባላል። እኔ ሃይ ስኩል ያው ጨንቻ ተመድቤ ስመጣ የነበረው የሴቶች ቁጥር እምብዛምም ባይሆን ትንሽ መሻሻል አለ። በእርግጥ ዓመቱም ረጅም አይደለም። ከ2 ዓመት በኋላ ነው ተመልሼ የመጣሁትና የተወሰነ በቁጥር ደረጃ መሻሻል ነበረ። ክላስ ደግሞ ሳስተምር ጎበዝ ሴት ተማሪዎችም ነበሩ፣ በጣም ጎበዝ ሴት ተማሪዎችም ነበሩ። አሁን እስከ 2ኛ ዲግሪ እየሰሩም አሉ እና ሴቶች በትምህርታቸው በጣም የተሻለ እንዲሆኑ እደግፍ ነበር። አንደኛ ቲዩቶሪያል ክላስ ጠርቼ አስተምራለሁ። ፊት የወጡ ደግሞ ካላስጠናሽኝ ብለው እስከ ቤትም አምጥቼ ሳስጠናቸው የነበሩ ልጆች ነበሩ። የኔን ትምህርት ብቻ ሳይሆን ሌላም ሰብጀክት ጭምር ያስጠናኋቸው ልጆች ነበሩ እና ድጋፍ አደርግ ነበር። የሴቶች የተሻለ ውጤት እንዲያስመዘግቡ፣ ውጤታማ እንዲሆኑ ይመክራቸው ነበር። ደግሞ ከስነ ምግባር አኳያ፣ ከባህሪ አኳያ አሁን አንዳንዶቹ አለባበስ ላይ፣ ጸጉር አሰራር ላይ የሚያተኩሩ ሴቶች አሉ። ያው ከተመቀመስነን በሚል ማለት ነው እና እነሱን ራሱ ይመክራቸው ነበር። ወደፊት ይሄ ሁሉ በራሳችሁ ፍላጎት የምታደርጉበት ጊዜ ይመጣል። አሁን ግን ዋናው በትምህርታችሁ ውጤታማ መሆን ነው የሚለውን ያው በተለያየ መንገድ ይመክራቸዋለሁ። ምን ያህል ጊዜ ቆይቶ መምህርነት? የት? ምናልባት እዛው ጨንቻ ነው ወይስ? እዛው ጨንቻ ሃይ ስኩል ነው የቆየሁት። ለ5 ዓመት አስተምሬያለሁ። 5 ዓመት አስተምሬያለሁ። 9ኛንም 10ኛንም በድሮ ካሪኩለም 11ኛንም አስተምሬያለሁ እና 91 ነው የጀመርኩት። 95 ወደ ግንቦት አካባቢ ነው ከመምህርነት የወጣሁት። እንደው እዛው መምህርነት ላይ ይቆዩና ማህበረሰቡ ምን ነበር ሴት መምህር ሲያዩ ምናምን እሷ እንዲያነሱ ነው? በእውነት መምህርነት ባይዘው ከአብዛኛው ማህበረሰብ ጋር አንተን የሚያስተዋውቅ ሙያ ነው። ምክንያቱም እያንዳንዱ የተማሪ ቤተሰብ አንተን ያውቃል እና እኔ አስተማሪ ሆኜ ጨንቻ ላይ አብዛኛው ማህበረሰብ ያቀኝ ነበረ። ለቅሶ ቤት ሲሄድ እቺ እኮ የኔ ልጅ አስተማሪ ናት ይሉ ነበር፣ ይጠቋቁሙ ነበረ። የእርሱ ቤተሰብ ይመካቦት ነበር በጣም ሆነው እዚህ ደረጃ በመድረሱ። የሴት ተማሪዎች ወላጆች ናቸው እንጂ የሚጠቋቁሙት የኛ የልጆቻችን አስተማሪ እኮ ናት ይላሉ፣ እዛ ጨንቻ ማለት ነው። እና ያከብሩኝ ነበር። ቲቸር ይላሉ እናቶች አባቶች በልጆቻቸው ማለት ነው ሰምተው እና እጅግ በማህበረሰቡ ውስጥ እንዲታወቅም ማህበረሰቡ ደግሞ እንዲያከብረኝም ረድቶኛል። በርግጥም ክብር የሚገባው ሙያ ነው መምህርነት። ባይዘው እኔ እስከዛሬ ከትውልድ ወረዳዬ ይልቅ ጨንቻ ላይ ነው ማህበረሰቡም ያቀኝ። ለምን እዛ አስተማሪ ሆኜ በሰራሁባቸው ጊዜያት ልጆች ለቤተሰቦቻቸው ስለኔ ስለሚያወሩ ቤተሰቦቻቸው ደግሞ እኔን በደንብ ያውቁኝ ነበር
እና ጥሩ የሆነ ማህበረሰባዊ እውቅናም ግንኙነትም ነበረኝ ጨንቻ ላይ ማለት ነው። 5 ዓመት ያህል በመምህርነት እንደቆዩ አንስተዋልና የ5 ዓመት እንግዲህ ሃይ ስኩል ላይ ከሆነ ዩኒቨርሲቲ ወይም ከፍተኛ ትምህርት ተቋም ገብተው ተማሪዎች ተመልሰው የሚመጡበት ጊዜ ነውና እርሶ ያስተማሯቸው ተመልሰው ያገኟቸው እርሶን አብነት ያደረጉ አጋጣሚ አንስተው የተናገሩ በተለይ ሴት ተማሪዎች የሉ ይሆን? አሉ። እንዲሁም እኔ ሳስጠናት ነበረ፣ አንዳንድ ነገር ስደግፋት ነበረ ያልኩ አንድ ሴት ልጅ ባዮሎጂ አስተማሪ ነው የሆነችው። እና እርሱ የሚያስተምሩትን የትምህርት ዘርፍ እኔ በቃ ባዮሎጂን ስለወደድኩ ከርሶ የማስተማር ሙያ ስለወደድኩ እኔም ባዮሎጂ ነው የመረጥኩት። አንድ ብቻ አይደለም፣ አሁን እዚህ ጫሞ ሃይ ስኩልም አለች አንድ። ባለፈው አጋጣሚ ወላጅ ሆኜ እጄ እኔ እኮ ቲቸር ያንቺን ትምህርት መርጬ እኮ አሁን ባዮሎጂ አስተማሪ ነኝ ያለች ሴት አስተማሪ አለች አሁን። እና እኔ ራሱ ባዮሎጂን የመረጥኩት ከኔ አስተማሪ የተነሳ ነው። እና ከኔ የተነሳ ባዮሎጂን የመረጡ ሴት ተማሪዎች ሁሉ እንደነበሩ። ምናልባት ባዮሎጂ ትምህርት እኮ ደስ የሚል ነው። ምናልባት ትንሽ ያወሩ ስለ ትምህርቱ። ባዮሎጂ እንግዲህ ትምህርቱ እጅግ በጣም ደስ የሚል ነው። ያው ከራሴ ህይወት ጋር የተያያዘ ስለሆነ ህይወት ካላቸው ነገሮች ጋር አካባቢ ላይ ያሉ ነገሮች ጋር የተያያዘ ስለሆነ ሪል ላይፍ ላይ የሚታያቸው ነገሮች ሞር የሚያስተምር ከመሆኑ አንፃር እጅግ በጣም ሳቢም የሚያስደስትም የትምህርት ዘርፍ ነው። ስለዚህ እኔም በሙያው እጅግ በጣም ደስተኛ ነኝ የሚል ሀሳብ ነው ያለኝ። እንደውም አንዳንድ ጊዜ ከዚህ በተለይ ባዮሎጂ ከሪፕሮዳክቲቭ የሚባል የትምህርት ፓርት አለ። ያ አካባቢ ሲደርስ ብዙ ጊዜ መምህራንና ተማሪዎች የሚፋጠጡበት ሁኔታ አለ። ያው ከማህበረሰቡ አኗኗር አስተዳደግ ምናምን ተያይዞ መምህሩ የመጣለትን የትምህርት አሰጣጥ እንዳለ ነው የሚለቀው። ተማሪዎች ደግሞ ያው የራሳቸው ያቀባበል ሂደት አለ። ምናልባት እዛ ጋር ገጠመኝ ሊኖር ይሆን? እጅግ በጣም የሚገርም ጥያቄ ነው በእውነት። ይሄ ፖርሽን አንደኛ እኔ ስማርም በቃ በፍርሃት ውስጥ ሆኜ ያው ካደግንበት ማህበረሰብ አኳያ ዲፍረቱ የለንም እና ሲፈራ የተማርኩበት እና እንግዲህ ማስተማር ግዴታ ነው። እንዲሁም 9ኛ ላይ ነው ስለ ሪፕሮዳክሽን 9ኛ ላይ ነበር ቻፕተሩ የነበረው እና ቅድም የመጀመሪያውን ሴክሽን ሲጀምር እንደነበረኝ ሲሪየስ መሆን ነው ዋናው የሚል የራስን አቋም ወሰድኩና ስለ ሪፕሮዳክሽን ሲያስተምር በቃ በጣም ሲሪየስ ካናውኩ ተማሪ ሴቱ ያፍራል፣ ሌላው ደግሞ እርስ በርስ ወደ ጎን ማውራት ምናምን ይኖራልና በጣም ሲሪየስ ሆኜ ነው ፖርሽኑን ማስተማር የጀመርኩትና ተማሪዎች በእርግጥም ውስጥ ለውስጥ ማውራት ነበረ፣ ሴቶቹ ደግሞ መፍራት ነበረ። እዛ ያው አስተማሪ ስትሆን ደግሞ ይፈራሉ፣ ታስጠነቅቃል። ኮስተር ብዬ ነው እውነት ለመናገር ያ ፖርሽን ያስተማርኩት። አይ ጥሩ ነው። ወደ ትዳር ህይወቱን እንዳስቲ ሌሎች ብዙ ተቋማት ላይ እንደሰሩ እናውቃለን እና መቼ ነው ትዳር የመሰረቱት? ልጆች አፍርተዋል ወይ? እንዴት ነው ያለው ሁኔታ? ትዳር 2000 በሚሊኒየም ነው 2000 መስከረም ነው ትዳር የመሰረትኩት። ልጆች አሉኝ፣ 2 ልጆች አሉኝ። ባለቤቴ 2 ልጆች ነበሩት። አንድ ላይ አሁን እኔ 4 ልጆች አሉኝ። ልጆችም ሴቶች ናቸው እና እንዲሁም ደግሞ የዘመድ ልጅ ማሳደጋትም አለች። እነዚህን ነው የማሳድጋቸው። በትምህርታቸው እነሱም ጥሩ ነበሩ፣ ጎበዞች ናቸው። በትምህርት ህይወታቸው ስኬታማ ናቸው። እኔ ነኝ ያሳደግኳቸው እና አሁን አንደኛዋ እኔ ያሳደግኳት የነርሲንግ ስኩል አስተማሪ ናት። የኔ ልጅ ደግሞ ባይራ ትምህርት ቤት 11ኛ ክፍል ተማሪ ናት። የዘመድም የማስተምራት 11ኛ ናት። እሷም ተሸላሚ ናት፣ ጎበዝ ናት እና ይሄን ይመስላል።
ባለቤቱ ጋር ያለው ነገር እንዲነግሩ እንፈልጋለን። እንዳውም እኛ የሰማነው በጣም የሰመረ ትዳር እንዳላቸው በጣም ከመከባበራቸው የተነሳ እንዳውም ዳዲዬ እያሉ እንደሚጠሩት ሁሉ ሰምተናልና ትንሽ ያንሱ እስቲ ስለሱ። የተገናኛችሁ እሳቸው በምን ሙያ ነው? ባለቤቴ የህግ ባለሙያ ነው። አሁን በግሉ ነው የሚሰራው። ጠበቃ ነው። የተገናኘ ነው እሱም ስራ ኃላፊ ሆኖ እየሰራ እኔም ደግሞ ኃላፊ ሆኜ እየሰራው ነው የተገናኘ ነው። በእርግጥ አሁን እንዳልከው እግዚአብሔር የተመሰገነ ይሁን። ያው የተከባበረ ወይም የምንከባበርበት ትዳር ነው ያለን። ቅድም የምትለው አሁን ዳዲ ብሎ ይጠራኛል። አሁንም ዳዲ ነው የሚለኝ። ይሄ ደግሞ እኛ እዛው በእኛ ማህበረሰብ ውስጥ ታላቅን ታናናሾቹ ዳዴ እያሉ ይጠሩ ነበርና ያክብሮት ስም ነው እና አብራኝ ወንድሜ ልጅ ነበረች ከኛ ጋር የትዳር ውስጥ ስንገባ እሷ ያው ዳዲ ስትል እሱም እስከ ዛሬ እንደዛ እያለኝ እንደምጠራኝ ነው። እሱ ብቻ አይደለም ባይዘው አርባ ምንጭ መጥቼ ተከራይቼ ያለውበት ቤት ልጅ እስከ ዛሬ ዳዲ ነው የምትለኝ የትም ስታገኘኝ። አሁን እኔ ያለውበት ጎረቤት ራሱ ዳዲ የሚሉ አሉ፣ በዚህ ስም የሚጠሩኝ አሉ። ያው እሱም በዚህ ስም ነው የሚጠራኝ እና እንከባበራለን። ያከብረኛል፣ አከብረዋለሁ። ወደ ሌላው የሥራ ህይወቱን እንመለስ። በርካታ ተቋማት ላይ ከቀድሞ የጋሞ ጎፋ ዞን ሴቶች ጉዳይ መምሪያ ጀምሮ በአመራርነት አገልግለዋልና ወደ እነሱ እንምጣ። እንግዲህ ከአስተማሪነት ህይወት ያው ቀጥታ የተሸጋገርኩት ወደ ኃላፊነት ህይወት ነው። ጨንቻ ሃይስኩል እየሰራሁ ያለው ነው የዲታ ወረዳ አቅም ግንባታ ጽህፈት ቤት ኃላፊ አድርገው የወሰዱኝ። በሹመት ፈልገውበት አምነውበት ነበር ወይስ እንዴት ነበር? ያኔ መምህርነቱን በጣም እንደሚወዱት በጣም እጅግ በጣም እንደተቀላቀሉ ከሙያው ጋር ሲያነሱ ስለነበረ ነው። አዎ በእርግጥ እኔ ከመምህርነት ሌላ ህይወት እቀጥላለሁ የሚል ሀሳብ አልነበረኝም እና ያኔ 93 ነው ምናምን የሆነ ምርጫ ነበር። የሆነ ምርጫ ላይ ጨንቻ 01 ቀበሌ ላይ ተመራጭ አድርገው አቀረቡኝ እና እዛ ተመረጥኩ። ከዛ በኋላ በፖለቲካ ፓርቲ ተወዳድረው ያኔ ኢህአዴግ ተወካይ አድርገው አንድ ቀበሌ ላይ ያቀረቡኝ። እዛ ተወዳድሬ አለፍኩ። ሴት ደግሞ በወቅቱ ብዙም የተማረ ስላልነበረ ምሁራን ሴቶች መድረክ እየተባለ ይፈለግ ነበር። ከዛ እኔ ምንም ይሄ ድርጅት አባልነቱንም አላውቅም በሰዓቱና ካለርሻለሁ እና ከሃይስኩል እንዲሄድ አዋሳ ላኩኝ። መድረክ ተካፍዬ መጣው። ከዛ በኋላ በቃ በፖለቲካው መግባት አለብሽ የሚሉ እዛም እኮ ብታገለጊ ህብረተሰብሽን ነው የምታገለጊው፣ ተምረሽ ወጥተሽ ለምን ማህበረሰብሽን አታገለጊም የሚሉ አስተያየቶች ከዚህም ከዛም ሲመጡ እንግዲህ እሺ ብዬ ተቀብያለሁ። እንዴት ነበር የዛ የመጀመሪያ የሹመት ሂደት? ስራ ሲመጡ ያለው ሂደት? ኃላፊነት እንግዲህ ከመምህርነት ጋር ከመምህርነት የምትወስደው ለዛም ይሆን ነገር ሊኖር ይችላል። ግን ኃላፊ ሆነ ስትሄድ ለመጀመሪያ ይከብዳል። ምን መስራት እንዳለብኝ፣ እንዴት እንደምትሰራ የቢሮ ማኔጅመንት ስራዎችን ብዙም እውቀት አይኖርም እና እኔም መጀመሪያ ዲታ አቅም ግንባታ ኃላፊ ሆኜ እንደርኩ አስተዳዳሪው እኔን ወስዶ ቢሮ አስገባኝ። አስተዋውቆ ወጥቶ ሄደ። ከዛ በኋላ ቁጭ አልኩኝ። አንድ ሰው አቤቱታ ይዞ መጣ። ምን እንደማደርግ አላውቅም እና ማመልከቻውን ወስጄ እሺ በቃ ብዬ ውጪ ቆይ አልኩኝ። ከዛ አጋጣሚ እዛው ፑል ኃላፊ የነበረ ሰው ገባና ይሄ ወደኔ ነው የሚመራው
አለኝ። ወደሱ መራው ይዞ ሄደ። ግን ምንድነው የጠቀመኝ ቀድሜ ልክ ይሄ ስመጣ እኔ ደነገጥኩኝ። ጭንቻ ላይ አሁን ኃላፊነት ምናምን የሚባለው ነገር ስመጣ ጭንቻዎችም አፈ ጉባኤ እንድትሆን የሚል ነገር ነበርና በኋላ አይ የተማረኛ የለንም ብለው ነው ዲታዎቹ የወሰዱት። እና በሰዓቱ ሰምቼ እኔ እንዴት ነው የሚሰራው ብዬ ስደነግጥ አንድ ጎረቤት ነበረችና እሷ እዚህ በቢሮ ህይወት ትንሽ አገልግላለች። ከዛ በኋላ አዎ ችግር የለም ቀድሞ የተሰሩ ፋይሎችን ያስመጣሽ ቼክ ታረጊያለሽ፣ እንዴት ነው የሚመራው ለማን ነው የሚመራው የሚለውን ከቀድሞ ፋይሎች ትምህርት ትወስጃለሽ ብላ የመከረችኝ ምክር ነው የጠቀመኝ ስራውን ለመጀመር እውነት ለመናገር። ከዛ በኋላ ያችን ደብዳቤ ለሱ ከመራው በኋላ ወዲያው እስቲ እንዲህ አይነት ፋይል አምጡ ብዬ ያስመጣው ያየው አዎ ቀደም ብሎ የተሰሩትን እያየው የተወሰነ ቀን ያው ልምድ የወሰድኩበት ሁኔታ ነው ያለው። ከዛ በኋላ በርግጥ ብዙ አልከበደኝም። ስራዎቹንም ደግሞ በጋራ እዛ ካለው ማኔጅመንት ጋር ምን ይሰራል እንዴት ይሰራል አሁን ምን ደረጃ ላይ ነው ያለው የሚለው ወደ መወያየት ውስጥ ስገባ ስራውን መልመድ የቻልኩበት ሁኔታ ነው የነበረው። እዚህ ጋር እንደው መለስ አድርጌ አንድ የህይወቱን ክፍል ላንሳ። ስራ ገና በተቀጠሩ ሰሞን በደስታ በሬ ገዝተው ሰፈሩ በሙሉ ጋብዘዋል። እንደው ሳይነሳ ማለፍ ያለበት ፓርት ስለሆነ ነው። እስቲ ገንዘቡን ከየት ነው ከደሞዞ ነው በሬስ ለመግዛት ምን አነሳሳውት? በምን ያህል ነው የገዙት? እነማንን ነው የጋበዙት? ዓላማውስ ምን ነበር የሚለው? በርግጥ ስራ ይዤ አንድ 3 ወር ደሞዝ ከበላው በኋላ አንደኛ ለምን ታስተምራላችሁ ሲል የነበረ አካባቢ ማህበረሰብም እንዲያይ ቤተሰቦቼም ደግሞ እንዲደሰቱ ስለፈለኩ ይሄን ነገር ማድረግ አለብኝ ብዬ ሳስብ እንግዲህ ደሞዝ 400 ብር ነው 417 ነው የቅጥራው እና በሬን ለመግዛት ያ ደሞዝ በቂ አይደለም። ስለዚህ አንድ በሬ እኔ እንደው በእውነት እርግጠኛ አይደለም አሁን ጠፍቶኛል፣ ግን 1000 ምናምን ይመስለኛል። እና ከዛ በኋላ ሳማክር እንትና ቤት እኮ በሬ አለ እዛው ሰፈር ያለ ሰው ጋር ተባለ። ማንን ነው ያማከሩት? ያው ወንድሜ አለ እሱ ከኔ ቀድሞ አብሮ ነበረ፣ እሱም አስተማሪ ነበረና ከዛ በኋላ እኔ እንዲህ ማድረግ ፈልጋለሁ እንደው ማህበረሰቡም እዛ ያለ ጎረቤትም እኔ ገሌ እኮ ልጃቸውን አስተምረው ዛሬ እንዲህ አድርጋለች የሚል መልእክት ራሱ ማስተላለፍ ፈልጋለሁና ትልቅ ነገር ነው። አንድ በሬ አርደን ቤት ብንደግስ የሚለውን ሐሳብ ሳቀርብ ይሄ ጥሩ ሐሳብ ነው፣ ግን ብሩ ይኖርሻል አለ። ብሩ የለኝም ሲባል አይ እገሌ ጋር በሬ አለ የተወሰነ ይከፈለውና ሌላውን ቀስ ተብሎ ይከፈለዋል ተባለ። እውነትም ሄደን አናገር ነው ይሻለ። ከዛ በኋላ ያው በሬ ታረደ፣ ተደገሰ፣ ጎረቤትም ተጠራ። እየጨፈሩ በጣም ደስ ብሏቸው እንዲሁም ለምን ታስተምራላችሁ ስንል ለዚህ በቃች የሚል መልእክትም ጭምር ያስተላለፉ እንደ ልጆቻችንን ማስተማር አለብን የሚል ሐሳብ እርስ በርስ እየተለዋወጡ ሲበሉ ሲደሰቱ የዋሉበት ሁኔታ ነው የነበረውና ለሴት ልጆች የነበረውን የተሳሳተ ግምት የቀረፈ ነው ብሎ መውሰድ ይቻላል። አዎ በተወሰነ ደረጃ ሴት ልጅን ማስተማር ልክ እንዳንቀሬ ተብሎ ረጅም ጊዜ በእውነት በቃ እንዳንቀሬ እንዲወጡ ልጆች መማር አለባቸው የሚል ሜሴጅ ጭምር እንዲያስተላልፉ ረድቷል። እሺ ቀጥሉ እስቲ ከዲታ ወረዳ አቅም ግንባታ ስራ በኋላ ወዴት ሄዱ? ዲታ ወረዳ አቅም ግንባታ ኃላፊ ሆኜ ለአንድ አመት ያህል እንደሰራው ዞን ሴቶች ላይ ሴቶች ደስክ ነበር ያኔ እና ደስክ ላይ ወንዶች ነበር ሲሰሩ የነበሩት እና ወንዶች ሲሰሩ አንዳንድ መድረኮች ላይ ሄደው ሪፖርት ሲያቀርቡ ይሄ ዞን ሴት የለውም ወይ የሚል አንዳንድ የተሳሳተ ባይዘው ትክክል አይደለም። ወንድም ስለ ሴቶች ሊሰራ ይችላል፣ ግን በሰዓቱ ገና አስተሳሰቡም ስላልበለጸገ ወንድ እንዴት በሴቶች ቢሮ ይሰራል
የሚል አይነት አስተሳሰቦች ሲንጸባረቁ ስለነበረ ዞኑ በሰዓቱ ተተቸ። የሆኑ መድረኮች ላይ ሴት አላመጣም በሚል ተብሎ የቀድሞ ጋሞ ጎፋ ዞን ያኔ ክቡር አቶ ያዕቆብ ያላ ነበረ የዞን አስተዳዳሪ እና እሳቸው በቃ ሴቶች የሉም እንዴ አሁን ወረዳ ላይ ያሉ ሴቶች እነማን ናቸው የሚል ተጠየቀ። በሰዓቱ ጋሞ ጎፋ ላይ 3 ሴቶች ነን በወረዳ ኃላፊነት ቦታ ላይ ያለ ነው። እዛ ለማን ናቸው ልጆቹ? ሁለት አሁን ክቡር አምባሳደር ሆናለች ሌላለም ገብረ ዮሐንስ አርባ ምንጭ ዙሪያ ላይ ነበረች። አሁንም ደግሞ ጎፋ ላይ በቶ ላይ አንድ አባይነሽ ሽካ ትባል ነበረችና ፍሬው ታስራትም ነበረች። ጨንቻ ላይ ከኋላ ነው የመጣችውና ከዛ በኋላ ከነሱ ውስጥ አንዳቸው መምጣት አለባቸው ተባለ እና እንግዲህ እነሱ በቃ እሷ ብትመጣ የሚል ተባለ። እኔ ወደ ሴቶች ደስክ መጣሁ። ወደ ሴቶች ደስክ መጥቼ ያው እየሰራው ያለው ከ2 አመት በኋላ ይመስለኛል መምሪያ ነው የሆነው። ያው የሹመት በሰዓቱ እንደ ውክልና አይነት ነው መጣሁበት። እዛ ስራ ጀመርኩ። ስራ ሲጀምር ሴቶች ላይ እንግዲህ መስራት ካለብኝ አጠቃላይ መምሪያ ላይ ያሉ ሴቶችን እስቲ ልሰብስብ ብዬ ሴቶችን ሰበሰብኩ። ጋሞ ጎፋ ዞን ላይ ያሉ ሴት መንግስት ሰራተኞችን ሰበሰብኩና ውይይት ስናደርግ በቃ በጣም ብዙ ነገር ነው ሴቶቹ ያነሱ። ተቀድመው የነበረው እንዲ አርጎ ሄደዋል፣ አንቺ አሁን በተራሽ መተሻል የሚልም አለ። ወንድ ነበር በፊት እና ይሁን መድረክ መፍጠር አንደኛ ጋፖችን ታገኝበታለ፣ ቀጣይ ምን መስራት አለብኝ የሚለውን ታቅዳለና በጣም አምንበታለሁ ባይዘው። እና በሰዓቱ ብዙ ስድቦችም ነበሩ፣ ብርም ደግሞ ነበረ በሰዓቱ እንደ ድጋፍ የሚመጡ ብሮች ነበሩና በተገቢው አልተሰሩበትም በሚል ትችትም ነበረ። ከዛ በኋላ ወንዶች ለምን መድረክ ላይ ተቀመጡ አይነትም ነበረ። ይሄ አስተሳሰብ ትክክል አይደለም፣ ከነሱ ጋር ሆነን የተሻለ ስራ ነው መስራት የሚገባንና ይሄን አስተሳሰብ መቅረፍ አለባችሁ። አሁን ደግሞ ቀጣይም ከናንተ ጋር ሆነን እንሰራለን በሚል ተግባብተን ከነሱ ጋር ከተለያየን በኋላ ያው እየሰራው ያለው መምሪያ ሲሆንም መምሪያው ላይ የተሾምኩበት ሁኔታ ነው የነበረው። ሴቶች ላይ ባይዘው በርካታ ስራ ነው ያለው፣ በጣም ብዙ ስራ ነው ያለው። ሴቶችን ኢኮኖሚካሊ ማብቃት ያስፈልጋል፣ ግንዛቤያቸውን ማሳደግ ያስፈልጋል። ሴቶች የሲመጣ የነበረው የስራተ ጾታ ተጽዕኖ እንዳለ ሆኖ ራሳቸውን በራሳቸው ደግሞ ከተጽዕኖ ለማውጣት የሚያደርጉት ጥረት ራሱ ውስንነት ያለበት ነውና ያን ለመቅረፍ ሴቶች ላይ በጣም በርካታ ስራዎችን ሰርተናል። ከስልጠና አኳያ በጣም እናሰለጥን ነበር። ከዚህ ጎጂ ልማዳዊ ድርጊቶች እንዲላቀቁ፣ ከማይጠቅሙ ድርጊቶች እንዲላቀቁ። አሁን ሴትን አለማስተማር አንዱ ጎጂ ልማዳዊ ድርጊት እና ከዚህ እንዲወጡ ማህበረሰብ ውይይት በእያንዳንዱ ቀበሌ እናደርግ ነበር እና በደንብ አንቅተናል የሚልም እምነት አለኝ። ያኔ ምንድን ነበሩ እነኚህ ጎጂ ልማዳዊ ድርጊት ተብሎ በስፋት ሲታዩ ነበር? በእኛ ጋር ያሉት እነዚህ ያለ ዕድሜ ጋብቻ በጣም በስፋት ባይሆንም አለኛም ጋር ሴቶቹን አለማስተማር፣ ህፃናትን ራሱ ይሄ ድድ ማስነቀል የተባሉ በህፃናት ላይ የሚፈጸሙ በሕክምና ሊረዱ የሚገባቸው ነገሮች ሰው በማህበረሰቡ ውስጥ ያደረጉ የሚፈጽሙ ችግሮች ነበሩ። ማስዋቀጥ የሚባሉ ነገሮች አሉ። አካል ጉዳተኛ የሆነ ልጅ ሰው እንዳይዛ ደብቆ ማስቀመጥ፣ የተለያዩ ማይጠቅሙ ነገሮች ነበሩና የሴት ልጅ ግርዛት ነበረ እና ይሄ እንዲቀረፍ በስፋት የሰራንበት ሁኔታ ነው የነበረው። ከዛ ውጪ ደግሞ ኢኮኖሚካሊ ሴቶቹ መብቃት አለባቸው። ኢኮኖሚካሊ ሲበቁ ነው ሌላውም አካል ሊያከብራቸው የሚገባውና ኢኮኖሚካሊ ደግሞ ሊበቁ የሚችሉት አንደኛም ሲማሩ ነው።
አንዱና ዋንኛው መማር አለባቸው። ተምሮ የተሻለ ደረጃ ሲደርሱ ኢኮኖሚካሊም የተሻለ ይሆናሉ። ሁለተኛ ሌሎች ስራዎችን እዛ ማህበረሰቡ ውስጥ የሚሰሯቸው ስራዎች ባይዘወይ ከወንዶች በላይ ይሰራሉ፣ ግን አይቆጠሩላቸው። እነዚህ ቤት ውስጥ የሚሰሯቸው ስራዎች ስራ ትሰራለች ተብሎ አይወሰድም። በትክክል ረጅም ሰዓት ያ ረጅም ሰዓት የምትሰራው ስራ በስራ ተቆጥሮ ወንዶቹም ሪስፔክት እንዲያደርጓቸው እንዲያግዟቸው ከማድረግ አንፃር በማህበረሰቡ ውስጥ ሰፊ ስራዎችን ሰርተናል። ኢኮኖሚካሊም የራሳቸውን የጓሮ አትክልት ተክለው ተንከባክበው ዶሮ አርብተው እንዲጠቀሙ ከማድረግም አንፃር ሰፊ ስራ የሰራንበት ሁኔታ ነው የነበረውና ያኔ እንዲሁም የሴቶች ልማት ቡድን ተብሎ ሴቶችን በልማት ቡድን በማደራጀት በርካታ አጀንዳዎች እነሱ ላይ እንዲሰሩ፣ ለምሳሌ ጤና አብዛኛው ፕሮግራሙ የሚሰራው ሴቶቹ ላይ ነው። ትምህርት በተመሳሳይ አብዛኛው ፕሮግራም በሴቶች ላይ ነው። ቤት ልጆቹ እንዲያጠኑ የሚያደርጉ ሴቶች ናቸው። በተገቢው ሰዓት ሳታሳልፍ እንድትሄድ የሚያደርጉ ሴቶች ናቸው። እናቶች ስራ ጫናም ጭምር እንዲቀንሱ ከማድረግ አኳያ ሴቶች ላይ ስለሚሰራ ልማት ቡድኑ ተደራጀና የሁሉም ፕሮግራም እዛው እንዲማሩ ለማድረግ የተደራጀ ልማት ቡድን ነበረና በፓይለት ፕሮግራም እንደ ዞን አንደኛ ወጥተናልኛ ከክልሉ ማለት ነው በወቅቱ እና ውጤታማ የሆኑ ሴቶችም ሁሉ የፈሩበት ነበር። አሁን ያለው ሁኔታ እንዴት ያዩታል? ያ ጎጂ ባህል እርሱ ያኔ ዞኑን በሚመሩበት ወቅት ካለበት ሁኔታ የራሱን ጥረት ሲያደርጉ ከነበረበት ሁኔታ ተከታትሎ የመጣ ለውጥ አለ ወይስ ምንድን ነው የሚነግሩን ነገር? አሁን ያለው ሁኔታ ሲታይ ለውጦች አሉ። በትክክል በማህበረሰቡ ውስጥ የመጣ የግንዛቤ ለውጥ በራሱ የሚያመጣው ለውጥ አለ። ካለበት ሁኔታ የራሱን ጥረት ሲያደርጉ ከነበረበት ሁኔታ ተከታትሎ የመጣ ለውጥ አለ ወይስ ምንድን ነው የሚነግሩን ነገር? አሁን ያለው ሁኔታ ሲታይ ለውጦች አሉ። በትክክል በማህበረሰቡ ውስጥ የመጣ የግንዛቤ ለውጥ በራሱ የሚያመጣው ለውጥ አለ። በተመሳሳይ መልኩ ደግሞ ተቋማት በሚሰሩት ስራ እንደገና የሚመጣ ለውጥ አለና ሴቶች ተቋምም ስራውን እየሰራ ነው ያለው። ማህበረሰቡም ደግሞ ድሮ ከነበረበት በርካታ ግንዛቤዎችን በማግኘት እንዲሁም ደግሞ በአጠገባቸው ተሽለው የተገኙ ሴቶችን በማየት የራሱን ልጆችን የማስተማር ሁኔታ እጅግ በጣም የተሻለ ነው። ሴቶችን የማስተማር ሁኔታ ሞዴሎች አሉ፣ የተሻለ ቦታ የደረሱ ሴቶች አሉ። ስለዚህ ከዚህ ማህበረሰቡ በመማር ሴቶችን በስፋት ያስተማረ ያለበት ሁኔታ አለ። ሌላው ጎጂ ልማዳዊ ድርጊትም ስንመለከት የተማሩ ሴቶች በሰፉ ቁጥር ደግሞ ጎጂ ልማዳዊ ድርጊቱም እየቀነሰ ነው የሚመጣው። ለምን? ህብረተሰቡ ውስጥ ግንዛቤው እየሰፋ ነው የሚመጣው፣ ያወቀ ሴትም እየበዛ ነው የሚመጣውና ከዚህ ጋር ተያይዞ የተሻሉ ለውጦች እንዳሉ ነው የሚረዳው። ከዛ በኋላ ወደ ሌሎች ተቋሞች ብዙ ቦታ እንደሰሩ ሰምተናልና እስቲ ቀጥሉ። ከዛ በኋላ አጋጣሚ የመጀመሪያ ልጅን እንደወለድኩ አርባ ምንጭ ከተማ ደግሞ አቅም ግንባታና ማህበራዊ አገልግሎት የሚባል ተቋም ላኩኝ። ይሄ አቅም ግንባታ የሚባለው ተቋም ትምህርትና ጤና አንድ ላይ ነው የነበረው እና እዛ አርባ ምንጭ ከተማ ለአጭር ጊዜ ነው የሰራሁት። ወዲያው ትምህርት እድል ሁለተኛ ዲግሪዬን አገኘውና የወጣሁበት ሁኔታ ነው የነበረው። ግን በዛች አጭር ጊዜ ውስጥም ጥሩ ስራ ሰርቼ ነው የወጣሁት። መምህራን ዝውውር ወቅት ነበረ። የመምህራንን ዝውውር በተገቢው በመመሪያና በደንብ መሰረት በመስራቴ በቃ በጣም መምህራን እስከዛሬ ሲያገኙ የሚያመሰግኑኝ ሪስፔክት የሚያደርጉኝ መምህራን አሉ። ምናልባት በመምህርነት ህይወት ስላለፈ ይሆን ያነር አይደለም። እኔ ባይዘወይ በፊታዊ ስራ አምናለሁ።
ስራ በቃ ምንም ኮምፕሌን በማያስነሳ መልኩ ፊታዊና አሰራርን የተከተለ ስራ እንዲፈጸም እምነቴ ነው። ከዛ አኳያ በሰዓቱ የተለያዩ ቻሌንጆች ሳይመጡ ቀርተዋል አይደለም። ከላይ ከዞንም ይጻፍ አለ ድጋፍ እገለን አስገቡ የሚል ከካንቲባም ይጻፍ አለ። ያን ሁሉ ተተበጋይና አሰራርን ብቻ ነው የሚከተለው። አዎ እኔ ደግሞ ኮሚቴውን ኦሬንት ያደረኩት ምንድነው መመሪያውን ተከትላችሁ ብቻ ስሩ የሚል እንዲሁም የድጋፍ ደብዳቤዎችን ቁጭ አረግንና ምንድነው ምክንያቱ ድጋፍ ደብዳቤዎቹ ከሰራን መምህራኑ ውስጥ ብዙ ኮምፕሌን ስለሚያመጣ የመምህራንን ዝውውር ከጨረስን በኋላ ይሄን ድጋፍ የሚጽፈው አካል አስፈላጊ ከሆነ በጀትን ጭምር ደግፎ እነዛን ሰዎች ማስገባት ይችላል። አቅም ያለው አካል ነው። ስለዚህ ይሄን በእኛ ደረጃ ተነጋገርንና ዝውውር እንደ ሁለተኛ አማራጭ ከዛ በኋላ ዝውውሩን በአሰራር ብቻ ተሰርቶ ተለጠፈ። በሚገርም ሁኔታ አንድ ቅሬታ አልቀረበም። እንዲሁም በሰዓቱ የነበረው ካንቲባ ምንድነው ያለኝ አቶ ጣሶ ጫቸው ነበር። ሽኝት አርገውልኛል እኔ የለሁም ቀድሜ እጃለሁ እና በሽኝቱ ላይ ትርምስ የማይጠፋው ተቋም እርጎ እንደጠጣ ተረጋጋ ብሎ የመለሰውን ቃል አስታውሳለሁና በጣም ደስ የሚል ነገር ነበር። አንድ ሽማግሌ እንዲሁም በቢተና ምክንያት የወጡ ነበሩ ወደ 100 የሚሆኑ መምህራን ከአርባ ምንጭ ከተማ እና መጥቶ ይሄ ሽማግሌ አልተዛወሩም። ግን ምንድነው መጥቶ ያሉኝ ልጅ ተስፋ አለኝ ቀጣይ ድሉ ሊደርሰኝ ይችላል አሰራሩ ፊታዊ ነው አሉኝ። በቃ ይሄ ለኔ ሽልማት ነው። በጣም ደስ ይለኛል። በኋላ ያው ብዙም ሳልሰራ እችን ዝውውር እንዳስፈጸምኩ ወደ ትምህርት የገባውበት ሁኔታ ነው የነበረው። ትምህርትም ሲሄድ የተወሰነው አካል መሄድ የለባትም የሚሉ ቻሌንጆችም ነበሩ። ለምን ስራው ላይ በትክክል ትኩረት ሰጥተው እየሰሩ ስለሆነ ነው ወይስ ሌላ ጉዳይ ነበር? እንግዲህ ሌላ አመለካከት ይሆናል። አንደኛ ከዞንም ቢሆን ቀጥታ ወደ ከተማ እኔ ወልጄ ተኝቼ ያለው ነው የተላኩት ወይ ይሄ ጥፋት አለ እንዲህ ነው ተብሎም ተገምግምም አልነበረምና ከዛ በኋላ አሁን ደግሞ ይሄ እድል ሲመጣ አሁንም ዞን ላይ ያለው መሄድ የለባትም የሚል ነበር። ከዛ በሰዓቱ ምክትል ካንቲባ ነበሩ አቶ አማሩ አጥዬ በቃ ትምህርቱ የመጣው ለከተማ አመራር ነው፣ እሷ ደግሞ ለከተማ አመራር ያገለገለች ነው መሄድ አለባት አለ በአቋም እና እግዚአብሔር ይስጠው። ስለዚህ እድሉን አገኘው። በርግጥ በነፍልድ አይደለም እኔ ለትምህርት ካለኝ ፍላጎት በቃ መሄድ ነው የፈለኩት። የአርባን ማኔጅመንት ነው እና እሱን ሁለተኛ ዲግሪ ትምህርት ሄድኩኝ። ትምህርቱን ለ2 አመት ተከታትዬ ተመለስኩ። ተመልሼም 2 ወር ነው 3 ወር ሳልሰራ አሁንም ደግሞ እንደገና መልሶ ሴቶች ላይ ሾሙኝ። ሴቶች ያኔ ሴቶች ወጣቶችና ህፃናት በሚል ደግሞ ሰፋ ያሉ ማህበረሰብ አካላትን የያዘ መምሪያ ሆኖ ብዙ ሴክተሮችን መምሪያ ሆኖ መዋቅሩ መጣ። እሱ ላይ አሁንም መምሪያ ኃላፊ አድርጎ ሾሙኝ። እዛውም እየሰራው ያው ወጣቶችን ሴቶችን ማብቃት ህፃናትን ላይ መስራት በጣም ከባድ ነው። በርካታ ሪሶርስ የሚፈልግ ከበርካታ ባለድርሻ አካላት ጋር መቀናጀትን የሚፈልግ ዘርፍ ነውና በተቻለ መጠን በሚመለከታቸው ጋር ተቀናጅተን አመርቂ ስራዎችን ሰርተናል ብዬ አስባለሁ እና እዛ ለ4 አመት ያህል አሁንም ኃላፊ ሆኜ ሰርቻለሁ። ከዛ በኋላ ከኃላፊነት ተነስቼ ባለሙያ ሆኜ ደግሞ ንግድ መምሪያ ላይ ባለሙያ ሆኜ ተመድቤ ሰራው። ባለሙያ ሆኜ ተመድቤም በዛ አመት ከፓብሊክ ሰርቪስ ተሸላሚ ነበርኩ። ጥሩ ስራ ሰርቻለሁ። እዛ ሲሰራ ነው እንግዲህ እንደገና እዛው ንግድ እና ገበያ ልማት በጋሞ ዞን ማለት ነው አሁን አዲሱ መዋቅር ጎፋ ራሱን ችሎ ከወጣ በኋላ በጋሞ ዞን ንግድ መምሪያ ላይ
ንግድና ገበያ ልማት መምሪያ ኃላፊ አድርጎ እንደገና ሾሙኝ። እዛም የተወሰነ 1 አመት አይሆንም እየሰራው ያለው ደግሞ ወደ አስተዳደር አማካሪ የሚባል ድርጅት ላይ ያለ አደረጃጀት ዘርፍ ይባላል። ያኔ የከተማ ዘርፍ ተብሎ የሚጠራ ቦታ ላይ እንደገና ተሹሜ ሄድኩኝ። እዛም 1 አመት ያህል ሰርቼ ክልል ላይ እንዲሰራ ሹመት ሰጡኝ እና እኔ አጋጣሚ ያው በራሴ ምክንያት ክልል መሄድ ስላልፈለኩ ባለሙያ ሆኜ መቀጠል ስለፈለኩ ባለሙያ ሆኜ አሁን እየሰራው ያለውበት ሁኔታ ነው ያለው። የተቋም ከተማና መሰረተ ልማት መምሪያ አሁን በጋሞ ዞን እዛ መምሪያ። ቀደም ሲል ያነሷቸው አብዛኞቹ የሥራ ህይወቱ ከመምህርነት ውጭ ያለው በሹመት ነው እና ሹመት ደግሞ ጊዜውን ሁሉ ነገሩን ገንዘቡንም ሊሆን ይችላል ይወስዳል። ባለቤቱም እንደዚህ በኃላፊነት እንደሚሰሩን ያነሱትና እንዴት ነው ሲያስኬዱ የነበረው? ሴት ሆነው ልጆች አሉ ቤት ላይ ያለ ሁኔታ አለና እንዴት ነው ይሄንን አጣጥመው ሲያስኬዱ የነበረው? ምክንያቱም ለብዙዎች ምሳሌ የሚሆን ይመስለኛል። እንዳልኩ ከመምህርነት ውጪ አብዛኛውን ህይወቴን ያሳለፍኩት በኃላፊነት ቦታ ላይ ነው። ኃላፊነት ቦታ ላይ ስትሆን ብዙ ኃላፊነቶች አሉብህ። የቤት ኃላፊነት አለብህ፣ የማህበረሰቡ ኃላፊነት አለብህ እና ሁለቱንም በተገቢው እንግዲህ አጣጥሞ መወጣት ያስፈልጋል። እንዴት ነበር ሲያጣጥሙ የነበሩት? ብዙ ፈታኝ ይመስለኛል እሱ። እውነት ነው፣ ግን ያው ጊዜን በአግባቡ መጠቀም ነው እንግዲህ ያለን አማራጭ። የተወሰነ ሌሊቱንም መግፋትን ይጠይቃል የጎደሉ ነገሮችን ለመሙላት እና ከዚያ አኳያ እኔ በተቻለ መጠን ቤት ለልጆች ለባለቤቴ መሆን ያለብኝን በተገቢው ለመሆን ያው ተጨማሪ ሰዓቶችን መውሰድ ግድ ነው። ስለዚህ ከሌሊቱም ገፋ አድርጌ ወስዳለሁ። ከዛ ጠዋትም ሌሊት ትነሳለና በመነሳት የቢሮ ስራ ላይም ክፍተት እንዳይፈጠር የቤቱም ላይ ክፍተት እንዳይፈጠር ያደርግ ነበር። ያው ሌላ ምንም የምታመጣው ነገር የለም። ያው ያለውን ሰዓት አብቃቅቶ በሁለቱም ሳይድ ጉድለት እንዳይኖር አድርጎ መጠቀም ነው። ግን በዛ መሃል በተወሰነ ደረጃ ልጆች ላይ ጫና፣ ትዳሪ ላይ ጫና አይኖርም ብሎ መውሰድ አይቻልም። አንዳንዱን ፓርት እሱም ጭምር እየሸፈነ አንዴ ያኛው ስራ ላይ ስኬታማ መሆን ስላለብኝ እዛ ስራ ላይ ክፍተት እንዳይፈጠር ይሄን እኔ ሸፍናለሁ ብሎ የሚሸፍናቸው ስራዎችም ጭምር እንዳሉ ሊወሰድ ይገባል። ልጆችም በዛው ልክ ከነሱ ለብል በላይ የሆኑ ኃላፊነቶችንም ጭምር ወስዶ ያገዙበት ሁኔታ ነው የነበረው። በህይወቱ ሞዴል ሆኖኛል የሚሉት የህብረተሰብ ክፍል ወይም ግለሰብ ይኖር ይሆን? እኔ እንግዲህ በጣም እንደውም ሞዴል ሆኖ እንዲህ ተምሬበት እንዲወጥቻለሁ የሚለው ነገር ብዙም አላገኘውም። ምናልባት እዛው ገና ገጠር ማህበረሰብ ውስጥ እያለው ይሄ ሴት ማህበር አደረጃጀት ተብሎ በነበሩ ሴቶች ውስጥ ሲሰሩ የነበሩ ጠንካራ ሴቶች አሉ ባይማሩ እና የነሱ ጥንካሬ ቢማሩ ምን ያህል ጠንካራ ሊሆኑ ይችሉ ነበር የሚለው ግንዛቤ እንደወስድ ረድቶኛል። ከዛ ውጪ በሰዓቱ ብዙም ተምሮ ከነፊት የወጣ ሰው በአካባቢዬ ስላላገኘው እንደው ብዙም ሞዴል ሆኖኛል ብዬ የሚወስደው ሰው አላገኘውም። በህይወት ውስጥ እንደው በጣም ተደስቻለሁ የሚሉት ደግሞ የማይረሱት አጋጣሚ አለ? አዎ በጣም የተደሰትኩት መጀመሪያ ትምህርት ሲመረቅ
ስመረቅ እጅግ በጣም ተደስቻለሁ። ደግሞ በሰርጌ ቀን በጣም ተደስቻለሁ። ምንድን ልዩ የሚያደርጋቸው ነገር ነበር? አንደኛ ያው ይሄ ምረቃ የሚባለው ነገር ባይዘው አሁን ነው በጣም ተመራቂዎች በዝተው ተመራቂውን በዝቶ ደጋሹን በዝቶ እንትን የሆነው እንጂ ያኔ በጣም ልዩ ነው። በቃ ልዩ ነውና ያለፍኩበትን ሁሉ ስለማስታውስ ፈታኝ የሆኑ ጊዜያትን ስለምናስታውስ ሲንቃልቆ ሳምበላ የዋልንበትን ጊዜ ሳስታውስ 40 ደቂቃ 50 ደቂቃ ሙሉ ዝናብ ላያችን ላይ እየፈሰሰ ትምህርት ቤት የተመላለስንበትን በእግር ሳስታውስ ለዛ ስኬት በመብቃቴ ያው በጣም ደስ ብሎኝ ያለፍኩበት ስለሆነ ያው እጅግ በጣም ደስ ብሎኛል። ትዳር ህይወት ውስጥም ስገባ በጋብቻ ዕለት ያው በጣም ደስ ብሎኛል። ጠለፋን ሁሉ አምልጠው ያን ሁሉ አምልጬ ስለሆነ ደስ ብሎኛል። እነዚህ በጣም የተደሰትኩባቸው ጊዜያት ናቸው። የተከፉበትስ እንደው ፈታኝ የሚሉት አጋጣሚስ ነበር? ያው በህይወት አጋጣሚ የተለያዩ የሚያስደስቱም የሚያስከፉም ነገር ይገጥማል። አሁን በኃላፊነት የተለያየ ቦታ እንትን ስትል አንዳንዴ ሲተቴንም አውቀ ተነግሮህም ሳይሆን ዞር ስትልም ቅር ይላል። ለምን ምንድነው ክፍተቴ ባይዘው እንትን ላይ ይሄ ኃላፊነት ላይ ዘላለም ቀጥላለሁ የሚል ሐሳቡ እምነቱም የለኝም። ግን ደግሞ መውረድ ካለብኝ በግልጽ ተነግሮኝ በቃ አንቺ አሁን ይበቃሻል ወይም ደግሞ ይሄ ጥፋት አጥፍተሻል ተብሎ ቢሆን ደስ ይለኛል። እና ከፊት ይሄን የሚሰራው ክፍል ምንም አደረክ አላደረክም እንትን ሲያደርግ ትከፋለህ። የበለጠ ደግሞ የምትከፋው ከኃላፊነት ካወረዱ በኋላ ይሄ ስቲል ያለ በሽታ ነው። ባይዘው ስቲል ያለ በሽታ ነው መቀረፍ ያለበት በየማም ነው። አብሮ ሲሰራ የነበረ አንተ ከወረድክ በኋላ ሚደባ ለመስጠት ያስቸግራል። በቃ የሆነ ትጉላላል። እንደዛ አይነት ነገሮች ሲኖሩ ቅር ይላል። በተለይም ደግሞ በአግባቡ ኃላፊነታቸውን ተወጥተው ያለፉ ሰዎች እና እንደዛ አይነት ነገሮች እኔን ደግሞ በደንብ ገጥመውኛል። ህግ ነው ብለው ያስቀመጡን በእኔ ሲጥሱም አይቻለሁ። እነዛ እንድትከፋ ያደርገዋል። ግን በጣም በህይወቴ የተከፋሁት ግን ከዚህ ሁሉም በላይ ባለቤቴ አንዴ አሞት አብረን ለሕክምና አዲስ አበባ ሄድንና ለማንም አልነገርንም። እዛ አዲስ አበባም እህቶች ያሉ አልነገርኩም። ከዛ በኋላ እኛ ዝም ብለን እንደው እስቲ ቼክ ይደረግና ሲባል አልጋ ያዛለት። ኖርማል የጤና ምርመራ ነበር ይሉት? አይ የሆነ ህመም ተሰማውና በቃ እስቲ ሄደን መታከም አለብን ብለን ሄድን። ከዛ በኋላ ያው አዲስ አበባ ላይ መቼም አንድ ወር ቀጥረው ምናምን ብለን ነው እኛ ሄድነው። ከዛ በኋላ የሆነ ከውጭም የሚመጡ ሐኪሞች አሉ። በቃ አልጋ ያዝ ሲባል ደነገጥን። ምን እናድርግ ተባብለን ተነጋገርንና በቃ አይ ይሁን እንያዝ ብለን እዛ 6 ኪሎ ወረድን። አንሶላ ምናምን ገዛዛንና ተመልሰን አልጋ ያዝ። ከዛ ኦፕራሲዮን ምክንያቱ አልተነገረም ለምን አልጋ እንደሚይዙ እሳቸው? በቃ መሰራት ያለበት ነገር አለ ከሕክምናው ጋር ተያይዞ ብሎ አስያዙና በማግስቱ ማታ እንግዲህ ነገ ጧት ኦፕራሲዮን ተደረጋለ ብሎ የሚነበብ ነገር ሰጡ። በቃ ለሱ ለኔም ብዙ እሱም እኮ ያመመ አይደለም፣ ሁለታችንም እየተራመድን ነው። እንደውም ሰው ከናንተ ማን ነው የታመመው ብሎ እየጠየቁ ነበር። ከዛ በኋላ እሱን ሲናነብ 5% ለሞት ሊዳርግ ይችላል የሚል ውስጡ አለ። ከዛ በኋላ ወዲያው እኔ ስሜቴ በሙሉ ተለዋወጠ። በቃ እጅግ በጣም በቃ የማረሳው እጅግ በጣም የተከፋውበት ጊዜ ያ ጊዜ ነውና ሕክምናውን ግን ወስደው ነገሮች ተለውጠው ነው ከዛ በኋላ እግዚአብሔር ይመስገን። አሁን ሕክምና ወስዶ
ነገሮች ሁሉ ተለውጠው እሱ ሰላም ነው እግዚአብሔር ይመስገን። ግን ለምንድን ነው እንደዛ 5% ምናምን ስኪል ድረስ የተጋነነ ቤተሰብን ሁሉ የሚያስደነግጥ መረጃ ሊኖር ይችላል? ምናልባት ወይስ ስህተት ይሆን ወይስ በትክክልም ሊሆን የሚችል ነው? እሱ ጋር እንደ ጥያቄ የሚያስነሳ አይደለም። ምን መሰለህ በሱም ብቻ ሳይሆን በሌላም ስታይ ኦፕራሲዮን ሰው ይገባል ከተባለ ይሄን አውቆ ይግባ የሚል የሚነበብ ጽሁፍ ይሰጣሉ እና እዛ ውስጥ ኢንኬዝ ይሄ ሊገጥም ይችላል የሚል ነገር ይቀመጣል። በጤና እኔ ባይዘው ነው ባይቀመጥስ የሚል ሐሳብ አለኝ እና ሞር ተስፋ ቢቀመጥ ግን እነሱ ደግሞ ከጤና ሙያ አንፃር ደግሞ የግድ ባለቤቱ ማወቅ አለበት የሚል ነው መሰለኝ። ሌላ ቦታም እኮ አለ እዚህም ለኦፕራሲዮን ሰው ሲገባ ይሄን ይሰጣል። ከዛ በኋላ እዛ ውስጥ 1% የሚሆን የሆነ ፐርሰንት እንዲህ ሊሆን ይችላል አደገኛ አጋጣሚ እንደሚችል ይችላል የሚል ነገር አለና እንግዲህ የነሱ ሙያ ስነ ምግባር ስላስገደደ ይመስለኛል። እኔ ባይኖር እንደ ግለሰብ ደስ ይለኛል እና ያ በጣም ያስጨነቀኝና የከፋውበት ቀን ነበር። እየተከታተላችሁን ስለሆነ ከልብ እናመሰግናለን። በቆይታችን ጥሩ ዕውቀት እንዳገኛችሁ እምነታችን ነው። አብራችሁኑ ነው። እንቀጥል እስቲ። እንግዲህ የጋሞ ማህበረሰብ ሲነሳ ለሰላም ያለው ልዩ ቦታ ሳይጠቀስ የማይታለፍ ነው። በዚህ ሂደት ውስጥ በተለይ ጋሞ አባቶች እርጥብ ሳርን ይዘው ከሀገር አልፈው ዓለምን ያስደመመ ለሰላም መስዋዕትነት የተከፈለበት ሂደት ታይቷል። ከዚህ ባልተናነሰ ደግሞ የጋሞ እናቶች የራሳቸው የሆነ ለሰላም የሚያደርጉት አስተዋጽኦ አለና እስቲ ስለዚህ ጉዳይ እናውራ። አመሰግናለሁ። ከሰላም አኳያ እንግዲህ ጋሞ ማህበረሰብ ሰላም እንዲኖር እንዲረጋገጥ በርካታ ባህላዊ ትውፊቶችን የሚሰራበት ሁኔታ ነው ያለውና ከዚህ አኳያ አባቶች ያው ኩራታችን ናቸው። አካባቢያችንም በተለያዩ አካባቢዎች እንዲሁም በዓለም መድረክ እንዲኮራ አድርገዋልና ያው ምስጋና አለኝ በዚህ አጋጣሚ። ነገር ግን በሰላም ግንባታ የሴቶች ሚናም ቀላል አይደለም። የጋሞ ሴቶች ሰላም እንዲኖር ከማድረግ አኳያ አለመግባባት ከመፈጠሩ በፊትም የሚጫወቱት ሚና አለ። አለመግባባት ሲፈጠርም የሚጫወቱት ሚና አለ። አለመግባባት ከመፈጠሩ በፊት የሚጫወቱት ሚና እንዲሁም ትልቁን ድርሻ ይወስዳል ብዬ ነው ማስበውና እንግዲህ አንድ አካባቢ ላይ ሰላም እንዲረጋገጥ ሰላማዊ የሆነ ማህበረሰብን መገንባት ወሳኝ ነው። ሰላማዊ የሆነ ማህበረሰብ ደግሞ የሚገነባው ከሰላማዊ ቤተሰብ ነው። ሰላማዊ ቤተሰብ በመገንባት ሂደት ደግሞ የወላጆች ሚና እጅግ በጣም ከፍተኛ ነውና በተለይ ደግሞ የሴቶች የእናቶች ሚና ጉልህ ድርሻ ይይዛል። ምክንያቱም ሴቶች ወይም እናቶች ለልጆቻቸው በጣም ቅርብ ናቸው እና ልጆችን ሲያሳድጉ ልጆች ከተንኮል እንዲርቁ፣ ክፉ ነገር እንዳይሰሩ፣ እንዲረዳዱ፣ እንዲተባበሩ እንዲሁም ታላላቆቻቸውን እንዲያከብሩ ከጎረቤት ልጆች ጋር እንዲተባበሩ በምክር በግሳጼ ኮትኩተው ስለሚያሳድጉ ልጆች ሲያድጉ ክፉ ነገርን እንዳይሰሩ ሰላማዊ ሁኔታን እንዲፈጥሩ ወሳኝ ሚና አለው ማለት ነው። ከዚሁ ጋር ሳይሆን ሴቶች ለምሳሌ መጥቀስ ይቻላል። የሆነ ግጭት ሊነሳ ሲል ቀድመው መቀነታቸውን ፈተው የጋሞ እናቶች ጡታቸውን ይዘው ጠይቀው ክፉኛ ግጭት ተነስቶ አገር ሊጎዳ የሚችልን አጋጣሚ ሁሉ የማቆም ኃይል እንዳላቸው በባህሉ ይታወቃልና ትንሽ ዘርዘር እንዲያደርጉት ፈልገን ነው። ትክክል። ይሄ እንግዲህ ቅድም አለመግባባት እንዳይፈጠር ሰላማዊ ኢንቫይሮንመንት ሰላማዊ አካባቢን ከመፍጠር አኳያ ሰላማዊ ልጆችን የማሳደግ ሚናቸውን ነው የገለጽኩትና ሁለተኛው በሆነ አጋጣሚ ደግሞ አለመግባባት ሲፈጠር ግጭት ሲፈጠር የሚያበርዱበትም ደግሞ ባህላዊ አካሄዶች አሉ።
ከነዚህም አንደኛው እናቶች ጡታቸውን ይዙና ያልጠባ ይሄን ጡትን ያልጠባ ከሴት ያልተወለደ የለምና የጠባችሁትን ጡት ይዣለሁ ሲሉ ሁለቱም ወገን አለመግባባቱን ወይም ጭቅጭቁን የሚያቆሙበት ሁኔታ ነው ያለው። በእርግጥ ያው ጋሞ አካባቢ ከድሮ ይሄ በ42 ደረጃ የተከፋፈለ ከመሆኑ አንፃር መጠነኛ የሆኑ መለያየቶች ሊኖሩ ይችላል። ግን በአብዛኛው ማህበረሰብ አካባቢ የሚደረጉት ናቸው ማለት ነው። ስለዚህ አንደኛው ጡታቸውን ይዛሉ፣ ሁለተኛ ደግሞ መቀነታቸውን ፈተው ኢነን ውሰዱኝ ብሎ መሃላቸው ይገባሉ። ወይም ደግሞ ቀሚሳቸውን ከፍ አድርጎ ተንበርክከው ኢነን ውሰዱኝ ብሎ የሚጠይቁበት ሁኔታ ነው ያለው። ለሰላም ነጠላቸውን መሃላቸው ዘርግቶ የሚጠይቁበት ሁኔታና ይሄን ሴቶቹ ሲያደርጉ እንዶ እሳት ለብሶ እሳት ጎርሶ የመጣው ኃይል ጭምር የሚቆምበት ሁኔታ ነው በባህሉ ያለው። ገጠመኝ የለውም እንደው በዚህ አጋጣሚ እንደዚህ አይነት በዚህ አጋጣሚ እኔ ጨንቻ ይቅርታ ዲታ አቅም ግንባታ ኃላፊ ሆኜ ሲሰራ በሁለት ቀበሌ ማህበረሰብ መካከል የተፈጠረ ግጭት ነበር እና አንደኛ ባለደረባ ናት፣ አስተማሪ ናት። የምታስተምርበት ቀበሌ ላይ ያሉ ማህበረሰቦች መካከል ነው ግጭት የወጣውና ራሷ መሃል ገብታ ግጭቱን ያስቆመችበትን ሁኔታ ያው እስከዛሬ አስታውሳለሁ። እሷ አሁን እዚህ አርባ ምንጭ ነው ያለችው። በሰዓቱ እጅግ በጣም አስፈሪ ነበረ። ሁለቱም ይሄ ተፋሰስ ለመስራት መሳሪያ ይዞ የወጣ ኃይል ነው መካከል ነው የተፈጠረው። ግን እሷ መሃል ስትገባ ሁለቱም ኃይል ነው የቆመው። ይሄን ገጠመኝ አስታውሳለሁ። ምናልባት ይሄንን የጋሞ እናቶች ለሰላም የሚያደርጉትን ራሳቸውን ዝቅ አድርገው የሚያሳዩትን ምልክት በሆነ አጋጣሚ ጥሱ የተገኘው አልፎ ጥፋት ይፈጸመ የሚደርስበት ክፉ ነገር አለ እንደሱ እንዲያነሱ ፈልጋለሁ። በዚሁ አያይዘው ተጨባጭ የሆነ ነገር ካለም እንዲያነሱ። ምናልባት እምቢ ብሎ አልፎ ሲሄዱ በአካባቢው በማህበረሰቡ ይሄን አልፎ መሄድ ኃጢያት ነው ወይም ጎሜ ነው ተብሎ ይወሰዳል እና ይሄን አልፎ የሄደ ላይም ደግሞ ይደርስበታል። ደግሞ ደርሶባቸው ይቅርታ በተጨባጭ ይቅርታ ጠይቆ እንደገና ወደ መግባባት የመጡም እንዳሉ ነው አባቶች የሚናገሩት። ለምሳሌ መጀመሪያ ከፍቶቹ ላይ ደርሳል፣ ከከፍት ይሞታል ይባላል። ከዛ በኋላ ወይ ልጅ ይታመማል። በዚህን ሰዓት በቃ ታኒ ጎሜ ኦት ሰዲስ ባለፈው መተው ሲገባኝ የሰራሁት ኃጢያት ነው ብሎ እንደገና አልቀበል ብዬ ያመጣሁት ግፍ ነው እኔ ላይ የደረሰው ብሎ ሄዶ ይቅርታ ጠይቆ ጭምር እንደሚታረቁ ነው። ሁለተኛ ደግሞ ማህበረሰቡ ራሱ ይሄን ባህሉን ካላከበረ ያገለዋል። ማግለል አለ። እሳት እንዳይጭር ውሃ እንዳይቀዳ ቢታመም ማንንም እንዳይጠይቅ ይገለላል ከማህበረሰቡ። ለምን ይሄ በቃ የማህበረሰቡ ወግ ነው፣ ደንብ ነው። ይሄን ማክበር አለበት። ያላከበረ ሰው ደግሞ ማህበራዊ ሳንክሽን ራሱ የሚደርስበት ሁኔታም ጭምር ስላለ በአብዛኛው ያከብራሉ። ምናልባት አሁን ከዘመናዊነት ጋር ባህሉ የተሸረሸረ አሁን የምናሳድጋቸው ወጣቶችንም ደግሞ በተገቢው ኦሬንት እያደረግን ስላላሳደግን ወይ ስለማናሳድግ ምናልባት ጥሰቶች ሊኖሩ ይችላሉ። ነገር ግን ባህሉ ከሆነ በተገቢው ያከብራሉ። ካላከበሩም ችግር ይደርስባቸዋል። ይሄ እንግዲህ በግልጽ ሰላም ሲደፈርስ ሲታይ የሚያደርጉት ነገር ነው። አንዳንዴ ደግሞ በድብቅ ግልጽ ባልሆነ መንገድ ጥቃቶች በተደጋጋሚ ሲደርሱ በተለይ ደግሞ ሴቶች ላይ ሲሆን 2 እና 3 ሴቶች ከጎረቤት ወጥቶ በእልልታ ድምጻቸውን ከፍ አድርገው ያሰማሉ። ይሄን የሚያሰሙ ከሆነ እርሻውን ለማረስ ዶማ ይዘው የወጣ
አርሶ አደር ራሱ አስቀምጦ በደል ሴት ላይ በደል ደርሷል ብሎ ሁሉም ወዴት ይሄዳል? ኑ ያለ የለም። ጥሪ አልተላለፈም። ግን በእልልታው ብቻ መልእክት ነው ይሄ። ወዴት ይሄዳል? ወደ ድቡሻ ይወጣል። ወደ ድቡሻ ወጥቶ ምን ችግር ምን በደል ደርሶ ነው ተብሎ ተጠርቶ ይጠየቃሉ። ያ የበደላቸው ሰው ማን እንደሆነ ይገለጻል። እዛ ማህበረሰቡ ያን ችግር የሚፈታበትም አሰራር አለ። አባቶች ተሰብስበው ተሰብስበው እንደዛ አይነት ችግሮችንም የሚፈቱበት በጣም ድንቅ ባህል አለ። በተጨማሪም እነዚህ የተከበሩ አባቶች አለቃ ሊሆን ይችላል፣ ሁዱጋ ሊሆን ይችላል። በበቅሎ ላይ ሆነው እየሄደ እንኳን ሴት የሆነ ጭቅጭቅ መሃል ላይ ካለች ወዲያው ከበቅሏቸው ወርደው ምን ገጠማት፣ መሪን የምትወርድ ንጉስን የምትወልድ ሴት ምን ገጠማት ብለው ያለውን ጉዳይ አረጋግተው ፈተው የሚሄዱበት፣ የማይፈታም ከሆነ ወደሚፈታበት አቅጣጫ መርተው የሚሄዱበት በጣም ጥሩ የሆነና ማን ነው አሁን ከማን ምን ይጠበቃል? ይሄን ድንቅ ባህል ከሀገር አልፎ ለዓለም የሰላም እሴት የሆነ ለማስቀጠል ምንድነው መደረግ ያለበት የሚሉት? ይሄ ወግ ይሄ ባህል ደግሞ ተንከባክበን ለማሳደግ ለማጎልበት ከማን ምን ይጠበቃል የሚለውን ሐሳብ ለመስጠት አንደኛ ቤተሰብ ልጆቻቸው ይሄን ድንቅ ባህል አውቀው ተገንዝበው እንዲያድጉ ማድረግ አለበት ብዬ አስባለሁ። ከዛ ከፍ ሲል ደግሞ ባህልንና ወግን ለማጎልበት የተቋቋሙ ተቋማት ይሄ እንዳይደበዝዝ ይበልጥ የተጠናከረ እንዲሄድ ማህበረሰቡን የማስገንዘብ የማስተማር ስራ መስራት አለባቸው። እንደ አስፈላጊነቱም በጣም ጠቃሚ የሆኑ እንደነ ድቡሻ አይነት ስርዓቶችን ደግሞ ለማጎልበት በፋይናንስም ጭምር ተደግፎ ጥሩ ሆኖ እንዲጠበቁ ማድረግ ያስፈልጋል ብዬ አስባለሁ። የማን ሚና ነው? የሁላችንም ነው። እኔ የአንድ ሰው ኃላፊነት ሊሆን አይችልም፣ ወይም የሱን የሚሰራ የተቋሙ ኃላፊነት ብቻ ሊሆን አይችልም እና ሁሉም የአካባቢው ማህበረሰብ ይሄ ጠቃሚ ባህል ይሄ ጠቃሚ ወግ እንዲጎለብት እንዲያድግ የጋራ ኃላፊነት አድርጎ መውሰድ አለበት ብዬ አስባለሁ። የወደፊት ህይወቱን እንገሩን እስቲ። ምንድነው የሚያቅዱት? እኛ እንደውም የሰማነው ነገር አለ ፒኤችዲ ወይም ደግሞ የዶክትሬት ትምህርቱን ሊቀጥሉ እንደሆነ ሁሉ ሰምተናልና ያጫውቱ። እንግዲህ ወደፊት እቅዴ ቢሳካ እውነት ነው የሁለተኛ ዲግሪዬን ብሰራ ሶስተኛ ዲግሪዬን ብሰራ በጣም ደስ ይለኛል። እጅግ በጣም ምኞትም አለኝ። በዚያው አጋጣሚ አርባ ምንጭ ዩኒቨርሲቲ በየትኛውም ፊልድ ቢያስገባኝ ለመማር ዝግጁ ነኝ የሚል ሀሳብ አለኝ። በእርግጥ ሞክሬ ነበረ እና ባለፈው ተወዳድሬ የሆነ ሁለተኛ ዲግሪና ዲግሪ ማል ኮንሲስተንሲ የለም በሚል ነው እንትን የጣሉኝና አጋጣሚውን አግኝቼ ቢማር ደስተኛ ነኝ። አሁንም ተስፋ አልቆርጥም፣ እማራለሁ የሚል ሀሳብ አለኝ። ከዚሁ ጋር ተያይዞ እውነት ለመናገር የመጀመሪያ ዲግሪ ባዮሎጂ እንደመሆኑ መጠን እዛ ዘርፍ ላይ ማህበረሰቡን የሚጠቅም በጥናት በምርምር ስራዎች ላይ ብሳተፍ ስራውን ሰራለሁ የሚልም እምነት አለኝ እና እድሉን ካገኘው አሳያለሁ ሰራለሁ የሚል አላማ ነው ያለኝ። ከዛ ውጪ ሴቶችን በመደገፍ ሴቶችን በማቃት ስራ ላይ ከሚመለከተውም ጋር በመቀናጀት ቢሰራ ፍላጎትም ነው። ደግሞ ውጤታማ ይሆናል ብዬ አስባለሁ። የሚችለውን እንግዲህ አደርጋለሁ ብዬ አስባለሁ። በተሰማራውበት ደግሞ የስራ መስክም
ያው ለማህበረሰቡ ነው ማገለግለውና እዛም ላይ በቅንነት በታማኝነትና መስራት በሚገባኝ ልክ እሰራለሁ የሚል አስተያየት ነው ያለኝ። አይ ካለውት የትምህርት ዝግጅት የስራ ልምድ አንፃር ማህበረሰቡም እኛም ብዙ እንጠብቃለን። ምናልባት የሚያመሰግኑት ወይም ደግሞ ሳይነሳ ቀረ የሚሉት ሀሳብ ካለ እሱን ያንሱና እናጠቃል። ማመስገን የሚፈልገው በመጀመሪያ ያው በብዙ ውስብስብ ህይወት ውስጥም እግዚአብሔር ስላሻገረኝ ለዚህ ህይወት ስላበቃኝ እግዚአብሔርን አመሰግናለሁ። ከዛ በመቀጠል ቤተሰቦቼን ሴት ልጅ በማትማርበት ወቅት ጀምሮ አስተምሮኝ ለዚህ ስላበቁኝ በተለይ ደግሞ ትልቅ ወንድሜን እጅግ አድርጌ አመሰግናለሁ። በመቀጠል ውድ ባለቤቴን የስራ ኃላፊነት ቦታዎች ላይ ያው ረጅም ጊዜ አገልግያለሁ ሰርቻለሁና ይሄን ስሰራ ቤት ውስጥ ያለውን ጎደሎም ተቀብሎ ደግፎኝ ስለረዳኝ እጅግ አድርጌ አመሰግናለሁ። ሁለተኛ ዲግሪ ትምህርቴን እንድማር በአቋም የረዳኝን ደግሞ የአርባ ምንጭ ከተማ ምክትል ከንቲባ በወቅቱ የነበረው አቶ አማራው አቱዬን እጅግ አድርጌ አመሰግናለሁ። ያው በስራው ጥረት ደግሞ ሲጎዳቸው ያን ሁሉ ተቀብለው ከነሱ አቅም በላይ የሆኑ ኃላፊነቶችንም የተወጡ የቆዩ ልጆችንም እጅግ አድርጌ አመሰግናለሁ። በአጠቃላይ ግን ከጎኔ ሆኖ በዚህ ህይወት ውስጥ ሁሉ የተሻለ ውጤት እንዳስመዘግብ የረዱኝን ማህበረሰብ አካላት ሁሉ ላመሰግን ወዳለሁ። እናንተንም ያንቺ ህይወት ያስተምረናል ብላችሁ እዚህ ጠርታችሁ ስለጋበዛችሁኝ ሁላችሁንም እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። ክቡራን ተመልካቾቻችን ከጋሞ እናት ወይዘሮ አንቃሪ ያሰኔ ጋር ያደረግነው ቆይታ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ነብዩ ተስፋዬ፣ ያዕቆብ ጌጃ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ስለተከታተላችሁን እናመሰግናለን። ቀሪ የጋሞ ቴሌቪዥን ፕሮግራሞች ይቀጥላሉ። ጤና ይስጥልኝ።